ለምን ብዙ ጥያቄ እንደማትሰልም እኮ ማይገባኝ እንጂ ሱማ መጠየቅ እንደማትወድማ አውቃለሁ። ጥያቄም የለህም ተመልሶ አልቋል እኮ ግን ለምን ጨርሼ አትሰልም? ነው ባትሪ ለው ብዬ ነው። አረ ጉልበትህን ጨረስክ? እሺ አሁን ወደ ጥያቄ ግባሽ። ይሁን ችግር የለውም። ተው በቃ ጥያቄው ነው። አይ ወደ ሀሳቡ እናንተ የምትሉት ሀሳብ ላይ ጥያቄን ጠይቅ። እኛ የሚጠቅመን አንተ የሚነሳብን ጥያቄ ብንመልስ ነው። መወዛገቡን ቀድመህን ደርሰዋል። አንተ ምን ድጋሚ ማወዛገብ ከምንገባ እስልምና ላይ ጥያቄ ካለ ጠይቅ። እንዳትሰልም በቃ ፈርተህ ነው ጌች? ኧረ ተው። እሺ አሁን እኔ የምለውን አብረን እንላለን። ለመስለም ያስገደደ ሰው አለ? ኧረ ተውፊቅ ያቀድድ በእናትህ። እሺ ጃ አለ ወይ አለው። ሀሳብ ጋር ከጌች ጋር ቀጥል። እሺ ፋሩቅ ለስለስ አድርገህ እሺ። ጃ እንትን እንተዋወቃለን። ተሰባሪ ነው። የቻይና እቃ ስለሆነ ብዙም ጫና አይፈልግም። የቻይና እቃ ምን ለማለት ነው አልገባኝም። አይረባም እያለክ ነው ወይኔ ጭራሽ በተለመዱ በሰሜን ላይ ለስለስ አድርገህ ያዘው አርቲቡርቲ የምንለው ነገር ማለት ነው። እሱ ነው እያለክ ያለው ጌች። አርቲቡርቲ? አዎ ሰሜኑ ላይ አርቲቡርቲ ነው የሚባለው የቻይና እቃ። እና እንደውም ትዝ ሲለኝ ትላንትና እቃ ተልኮለት ማለት ነው። አርቲቡርቲ የሆነ እቃ ነው የተላከልኝ ስለው ምንድነው ሲለው አሃ በእኛ በሰሜኑ አካባቢ ቻይና እንደማለት ነው አለኝ። ያው ተጠቀመበት። ያሳዝናል። አርቲቡርቲ ወንክ ሰውዬ ምን አድርገህ ደገም ከሆነም አልከሆነም ወደ ሀሳብ ገባ። አሁንም አንተ ሀሳብ ገባ። አራት አቀሳስር ሰው ምንድነው አንተ? ሁለት ጸጉር ያውቅልሃል እኮ አረጀ። አታቀሳስር ብለህም በሸወድከው ነገሩ እንዳሰው ነው። አይ ተው በቃ አይደለም። በጣም ታውቃለህ ጃዬ ስለምንዋደድ አየ ሀሳቡን ይነግረኛል። አንተ ግን ሸወድከኝ። ተው ችግር የለውም እኮ ሁሌ እንደሸወድከ ይሄ ነገር አርቲቡርቲ ሆነ እንደገና ቀጥል ጃ። ኦኬ እሺ ፋሩቅ አለክ? አለ እንጃ አለ ተሰፋለ ነገር እያሰብኩበት እኮ ለምን ይረሳል እያልኩ ነው። እኔ ራሱ እንቅልፌን አጥቼ ሳምንት ይሄ ጥያቄ ፓፓውን ይከፈትልሃል። መረጃ ተመልሳለሽ። ፓፓ ከፈተው ነገር ስማ በፓፓ ምክንያት ነው እንዴ ከቸርች የወጣው? አይ ስማ አንተ ፋሩቅ ታብሌት የለህም? የታቡ ስራስ ቻርጅ አልቆታል። ምን አልከኝ? የታቡ ስራስ ቻርጅ አልቆታል። ለዛ ነው የሰከው ሰክቼዋለሁ እኮ ነው። በእጅ ጻፍበት። ያው ምንም እኮ ክፍለ ሀገር ንጽጽር ይመስላል። ፍቃይ ልክመተል ፓፓ ምን ሆነን ነው? እሺ ያጀማ ቪዲዮ ለቀቅ ያለው እሺ ገብታችሁ እንትን በሉት። አካውንት ተመቷል። ምንም እይታ የለውም እና እንደ ድሮ አይደለም እና እንዳይዘጋብኝ በእይታ ከፍ ለማድረግ ነው። እና ጌች ምንድን ነው እንመቻለን። ሙስሊሞች ቤት አጠፋ አልጠፋም አለው። ሳምቡሳ የቀመስክ ነው የምመስለው እኮ ይሁን ሳምቡሳ አለ የሚያቀምሱት ጉድ እሱን የቀመስክ ነው የሚመስለው። እስኪ ቆይ ግን ቲክቶክ ላይ ስላገኘሃቸው ሙስሊሞች እስቲ ንገረን እስቲ እንዴት አገኘህን? ምናችን ይመቻል? ምናችን አይረሳህም? ጀለቢያን መች ለመውሰድ አሰብክ? እስቲ ሂድብን እስቲ። አይ ባይዘዌ ምንድነው እኔ ምንድነው እንደዚህ መጠየቅ ምናምን ላይ አንዳንዴ አናላይዝ ማድረግ አለብህ። የሆነ ነገር ያዝከው በተለይ እንትና የምታውቀው ረሙን የምታውቀው ከሆነ የሆነ ነገር በቃ ጠይቁ ይላል ረመዳን። ያው ፒኬ ያው ድምፁ ነው የሚመቸው። ድምፁን ቢሸጠው አሪፍ ነበር።
ያው ይሄን ነው የሚመስለው ባጭሩ። ማውቅም ተናገራ። ኡስታዝ ጀማልም አሉ እንዴ እነሱን ላሽ ትላቸዋል እንዴ? ጀማል አይጠይቅም። አይ ምናቸው ነው የሚመችክ? ጥያቄው አይመለስም። አይ አንድ በአንድ ለመናገር አሁን እስቲ ያው እኔ አቡኪ ነው የሚመቸኝ። አቡኪ ይመቸኛል። ከኢብሮ ጋር እንስማማ። እሺ ብዙም ኢብሮ ጋር ሳወራ ራሱ እኮ ብዙ ኮንፈርት አይሰማኝም። ባይዘዌ ፒኬ ለምን የምትወደውን መዝሙር አይዘምርልህም? ስስጎኑን ስለሚያውቀው እኮ ነው። በዛ ሳንቅሮ ስለሚገው አይመቸውም። ያው እንትና ፒኬ ግን ድምፁ ነው በቃ ድምፁ ግን መሰራት ነው። የሚረባ ነገር የለውም። ይሁን መልኩ ነው መልኩ አረ መልኩንማ እንግሊዝ አሪፍ ነበረ። መልኩንማ እኔ ነኝ የማውቀው። ከምን መለስ ከምን ቀለስ የሚባል መልክ ነው ያለው። ጃስሚን ያው ድምጿ ጃምሲ ስትቆጣ እሷ ትቅርብ አትነካካት፣ አንገበግባለች። ማኑ ጃ በዚህ አጋጣሚ ገቹ ሐቢቢ እስልምና ላይ የሆነ ነገር ደስ ካለ ወይም የሆነ ደስ ነገር ካላችሁ ትምህርት አለና የሚያምርህ ነገር ወይም የተመቸ ነገር ካገኘ ማሻአላህ ነው የሚባለው። ለምሳሌ ቢክ ድምፁ የሚያምር ከሆነ ማሻአላህ ድምፁ ያምራል። ጃ ድምፁ የሚያምር ከሆነ ጃ ማሻአላህ ድምፁ ያምራል። ቀድሞን እናስቀምጣለን ለማስተዋል ያለው ኢንሻአላህ። ኦኬ ይሁን በቃ ችግር የለውም። እንደዛ ነው። አንዳንዴ ታስቆልፈኛል። እውነት ነው። እኔ ራሱ ሳይናገር ነበረ ማሻአላህ። ጌቾ ለጀለቢያው እያመቻችሁ ነው ቃስ ብሎ አሁን ማሻአላህ ካልክ ማሻአላህ ሲሆንልን እንዴ አንዴ ማሻአላህ በለላችሁ ወይ ማሻ እግዚአብሔር እሺ ፋሩቅ ክፈተው። እሺ ጌቾ ያው በአብና በወልድ መካከል የወላጅና የተወላጅነት እንትን አለ አይደለ? ሪሌሽንሺፕ አብ ይወልዳል፣ ወልድ ይወለዳል። አዎ ከዛ ይሁን አምላክ አምላክን ነው የሚወልደው አይደለ? አዎ ይሄ አሁን ወላጅ የተባለው አምላክ ሲወልድ ራሱን ነው የወለደው ወይስ ሌላ አምላክ ነው የወለደው? በቃ እቺ ብቻ ናት ጥያቄያችን። ሌላ ነው እንጂ ሌላ ፐርሰን ማለት ሌላ አይ ስለ አምላክነት ነው። ስለ ፐርሰንማ ሌላ ናቸው። አምላክነቱ ላይ በአምላክነት ይሄ የወለደው አምላክ አንድ መለኮት አለ። መለኮቱ ላይማ መጠየቅ አትችልም። መለኮቱ ላይ እኮ ካነሳ አንድ ነው እኮ ገባኝ። ይሄ አምላክ አምላክን ሲወልድ ይሄኛው አምላክ ሲወልድ ራሱን ነው የወለደው ወይስ ሌላ አምላክ ነው የወለደው? መለኮት ላይ እኮ አንድ ነው ብያለሁ። መለኮት ላይ አንድ ነው። ስለዚህ መለኮት ላይ ልጠይቅ አትችልም። አሁን ልመልስልህም አልችልም። በቃ መለኮት ላይ አንድ ናቸው። ግን አምላክ አምላክን ሲወልድ ይሄ አንዱ አምላክ ሌላ አምላክ ነው የወለደው ወይስ ራሱን ነው የወለደው? መለኮት ላይ መልስልህ አልችልም። አንድ መለኮት አለ ስለሆነ እኮ ነው ያልኩህ። ኦኬ መልስ የለውም ነው? አዎ አንድ መለኮት ነው እኔ። ስለዚህ አንዱን መለኮት እንዴት ነው ሌላ መለኮት ሁለት መለኮት መጨመር ከሆነ ሁለት መለኮት አይደለም ያለው አንድ መለኮታዊ ባህሪ ያለ ፐርሰኑ ላይ ነው። እኛ እሺ መለኮት ውስጥ ከገባ ይሄ የወለደው መለኮት ነው። አዎ የወለደውም መለኮት ነው፣ የተወለደውም መለኮት ነው። መለኮት መለኮትን ወልዷል አይደል? አዎ ይሄኛው መለኮት የወለደው ሲወልድ ሌላ መለኮት ነው የወለደው ወይስ የራሱን መለኮት ነው የወለደው? ራሱን። ኦኬ ስለዚህ አብን ነው የወለደው ነው? አይ እንዴ መሰለህ እንደዛ ሲባል ለምሳሌ ለሰውነት እንውሰደውና በሰውነት ደረጃ እንውሰደው። ምክንያቱም መለኮታዊ ነገር ካለን በሰውነት እንውሰደውና አንድ ሰውነት አለ። እኔ ለምሳሌ ልጅ ቢኖረኝ እኔኑ የሚመስል ልጅ ወልዳለሁ። እኔኑ የሚመስል ልጅ ማለት ነው። ስለዚህ ግን ሌላ አይደለም። ሌላ ማለት ኤሊየን አይደለም፣
ወይ ደግሞ እኮ በምንነትማ ልክ ነህ። ሌላ አይደለም ሰው ነው የምትወልደው። ሌላ አይደለም ሰው ያንኑ ነው መልቲፕላይድ የሚያደርገው ማለት ነው። ስለዚህ አንተ ስትወልድ ራስህን ነው የምትወልደው ወይስ ሌላ ሰው ነው የምትወልደው? ሰውነት ከተባለ ሰውነቱ ራሱ ነው። ለምሳሌ ሰው ነው እንጂ ሌላ ነገር አይወልድም። ለምሳሌ አህያ ወይ ሰውማ ሰው ነው የምትወልደው። ሌላ ነገር ደግሞ እንስሳ አይደለም። ገባኝ። ሰውን ነው የሚወልደው። ግን አንተ ሰው ስትወልድ ሌላ ሰው ነው የምትወልደው እኮ። ሌላማ ሌላ ነው እኮ። ታዲያ ከዚህ ከወለድከው ጋር ስንት ነው የምትሆኑት? ኦኬ መለኮት አይቆጠርማ። መለኮት እኮ የሚቆጠር አይደለም። ሰውኛነትም እኮ አይቆጠርም። እንዴ ይቆጠራል እንዴ? ሰውኛነትም አንድ ሰውነት ነው ያለው። እሱ ትክክል ነው እኮ ተመሳሳይ ነው። መለኮትም አይቆጠርም። ሰውኛነትም ፐርሰኑ ግን የተለያየ ፐርሰን ነው ምልክ። ፐርሰኑ የተለያየ ነው። ኦኬ ሰውኛነቱ ምንድን ነው? ሰውኝነቱማ እኔ ሰው ስሆን ያው ሰውነቴ ነዋ። ባህሪዬን ይገልጻል፣ ካራክተሬን ይገልጻል። ገባኝ። አሁን ምን መሰለህማ ጌችዬ፣ ቀላል ጥያቄ ነው። አምላክ አምላክን ወለደ። የተወለደው አምላክ የወለደው ነው? ያው አምላክን ወለደ ሲባል እኮ አሁን ለምሳሌ በጅማሬ ግን እኩል መሆኑን ያዝልኝ። ጅማሬው ላይ አይደለም። ይሄማ የተወለደው አምላክ የወለደው ነው ወይ? አንዱ አምላክ ያኛውን አምላክ ያው ወለደ ሲባል ምንድነው? ባዮሎጂካሊ አታስበው። በዛው ልክ እንደሱ አላሰብኩም። ይሄማ የተወለደው አምላክ የወለደው ነው። ልጁ ሲባል እኮ አንድ መለኮታዊ ባህሪ ያላቸው ናቸው። ሌላ ውጭ እኔ ጠየቅኩ ጌቾ፣ የወለደው የተወለደው ነው ወይ? የወለደው የተወለደው ነው ወይ? አይደለም። አይ ኦኬ፣ የወለደውም የተወለደው አይደለም። አዎ እሺ፣ የተወለደው መውለድ ይችላል? አይችልም። እሺ፣ የወለደውስ መወለድ ይችላል? የወለደው መወለድ ይችላል? የትኛው የወለደው መወለድ ይችላል? እሱ አይወለድም። ኦኬ እሺ። ስለዚህ አንተ አንድ አምላክ የምታመልከው መውለድ ነው የሚችለው መወለድ ነው የሚችለው ወይስ ምንድን ነው የሚችለው? እሱማ በመለኮታዊ ባህሪ ካልን እኮ በመለኮታዊ ባህሪ ካልን ምክንያቱም አሁን ለምሳሌ ዋናው አብ ወላጅ አብ ሲባል ሁሉ ነገር ሶርስ የሆነው ማለት ነው። የሁሉ ነገር ሶርስ የሆነው ማለት እኮ ነው ሲጀመር። ገብቶሃል? ሶርሱ ሁሉ ከዛ ነው የሚነሳው ነው እኮ ገባኝ። እኔ አሁን የጠየቅኩ ከአንተ የምታመልከው አንዱ አምላክ ስለ አምላክነት ነው የጠየቅኩ። ይወልዳል ይወለዳል ወይስ ምን ያደርጋል? ኦኬ ያኛው አብ አይወለድም፣ ወልድ ግን ይወለዳል እኮ። ስለዚህ አሁን አብ ሁሉን ነገር ቻይ አይደለም ማለት ነው። ለምን መወለድ አይችልም? መወለድ ይችላል። ኦኬ መወለድ ሁሉን ቻይነቱን በመወለዱ አይደለም የሚለካው እኮ። እኛ አሁን ሁሉን ቻይነቱን ለማረጋገጥ መወለድ ይችላል ወይ አብ? ኦኬ አብ አይወለድም፣ ወልድ ነው የሚወለደው አልኩ። ስለዚህ አብ ሁሉን ቻይ አይደለም ማለት ነው። ለምን እንደዛ ትሄዳለህ? ለምን እንደዛ አይነት ፋላስ ትሰራለህ? መወለድ አይችልማ። መወለድ አለመቻል አይደለማ ሁሉን ቻይነቱ። ለምሳሌ መወለድ አለመቻሉ ሳይሆን ሁሉን ቻይነት ስልህ በምን መለኪያ ነው ሁሉን ቻይ? በቻይነት ነው፣ በችሎታ። አሁን አብ መውለድ ይችላል፣ መወለድ ይችላል። ሜጀርመንት አይደለማ ሁሉን ቻይነት መለኪያ አይደለም አሁን እያልክ ያለው ጃ እኮ። ታዲያ መወለድ ካልቻለ የማይችለው ነገር አለ ማለት እኮ። አይሆንም። አሁን እሺ አላህ መውለድ ይችላል? አይ ባህሪው አይደለም እሱ እኮ። የአብም እኮ በዛው ልክ መውሰድ ያለ ባህሪው አይደለም። መውለድ ይችላል እሱ አብ መለኮትን ይወልድ፣ ግን ደግሞ መወለድ እኮ በሰውነቱ ሊገለጥ የሚችለው ከስላሴ አካላቶች ውስጥ ወልድ ነው። ኦኬ ስለዚህ አብ መወለድ አይችልም አይደለም? ስጋ መልበስ አይችልም በሚለው እንያዘው። ምክንያቱም ወልድ ነው ከዛ መካከል መገለጥ የሚችለው።
እሺ ስለዚህ ስጋ መልበስ አይችልም። ስጋ መልበስ አይችልም ባህሪው አይደለም፣ የአብ ባህሪው አይደለም ማለት ነው። እሺ ወልድ ስጋ መልበስ ይችላል። ወልድ ስጋ ይለብሳል። እሺ ያንተ የምታመልከው አምላክ ስጋ መልበስ ይችላል ወይስ አይችልም? ይችላል። ኦኬ ወልድ አብ ስጋ መልበስ ይችላል? አብማ ይኸው ልንገርህ፣ ለምሳሌ ኖ ይችላል ወይስ አይችልም? አብ ስጋ መልበስ ይችላል? አብ ስጋ መልበስ ይችላል ሳይሆን ኢንካርኔት አያደርግም በሚለው እንያዘው። ይችላል አይችልም? ልክ ኢንካርኔት አይችልም እኮ ኤክስ አድርገው። አይችልም ኤክስ አብ መወለድ አይችልም። ወልድስ መወለድ ይችላል? ወልዳው ስጋ ለብሶ ይገለጣል። አዎ ስጋ አምላክ ወላጅ ስለሆነ አምላክ መወለድ ይችላል? አዎ አምላክ ይወለዳል። አብ አምላክ ነው? አዎ መወለድ ይችላል? አሁን እኮ እየጠየቀኝ ያለው የፐርሰኑን አይደለማ እኮ ገባኝ። ስለ አምላክ እኮ ነው እያወራን ያለ ነው። አይካ አብ አሁን አይችልም አልከኝ፣ ወልድ ደግሞ ይችላል አልከኝ። የሚችላት የማይችላት ግን ቆይ ግጭ ኖ አሁን ከጥያቄ እንዝለልና የምርህን ነው ግን እውነት የምርህን ነው ወይ ምንም አልገባህም? እንዴት? እስኪ ራቅ አድርግለት ፋሩቅ። ይኸውማ ያጀማ ይሄኛው አምላክ መወለድ ይችላል አለ፣ ይሄኛው ደግሞ አይችልም አለ። በሚለያዩ እኮ ናቸው የሚለያዩ አምላክ። ይሄኛው የሚችለው ነገር አለ፣ ይሄ የሚችለው ነገር አለ፣ ይሄኛው የማይችለው ነገር አለ፣ ይሄ የማይችለው ነገር አለ። እንዴት ነው አንድ አምላክ ሊሆኑ የሚችሉት? ጌች ይኸው አይችልም ስልህ እኮ የሊሚቴሽን ኖሮበት ሳይሆን በስራ የተለያዩ ናቸው እኮ። በስራ የተለያዩ ሁለቱ ምንድን ናቸው? በስራ የተለያዩት ሁለቱ ምንድን ናቸው እኮ? ሁለቱም እግዚአብሔር ናቸው። አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው። ስንት እግዚአብሔር ናቸው? አንድ እግዚአብሔር አሃዱ አንድ እግዚአብሔር ከሆኑ አንዱ እግዚአብሔር መውለድ ይችላል ወይስ አይችልም? መውለድ የሚችለው አለ፣ መወለድ የሚችለው አለ። ከዛ ደግሞ አሁን መውለድ የሚችለው አለ፣ መውለድ የማይችለው አለ እኮ ብለህ ሁለት ቦታ እየሰነጠቅከው ነው። አንድ እግዚአብሔር አለ አልከኝ። አንዱ እግዚአብሔር መውለድ ነው መወለድ ነው የሚችለው? ይወልዳል ስለምን ማለት መሰለህ? ገብቶናል። አዎ ስለሱ ምን ማለት እንደሆነ ገብቶናል። ግን በጣም ኮምፕሊት ነው እኮ መገኘት ማለት ነው። ያው ሶርስ ነው ማለት ነው። በቃ እኮ ገባኝ። የሁሉ ነገር እኮ አሁን ለምሳሌ በምንድን ነው ይሄ አብ የሚለው ምንድን ነው? የሁሉ ነገር ሶርስ ባለቤት አብ ነው፣ የሁሉ ነገር ማለት ነው። ቆይ በቃ ችግር የለውም። ከዛ ደግሞ ወልድ ጋር እሺ ቆይ ችግር የለውም። ወልድ ከአብ ነው የተገኘው? ወልድ ከአብ ነው የተገኘው? አይደለም። አይ እሱ እንደዛ አይደለም፣ እንደዛ ማለት አይደለም። ምንጭ ነው አልከኝ አይሆን? አብ ምንጭ አይደለም እኮ። ምንጭም አለ። ለምንድን ነው ምንጭ እያልኩ ያለሁት? አሁን እኮ ምንጭ ነው ስለ ምንድን ነው? ለዚህ ለየትኛውም ነገሮች ምንጭ ነው ስለ ለምሳሌ ፍጥረት ላይ ሌሴይ ነገሮችን የትኛውም ስልጣን እንውሰድ ለምሳሌ። ኦኬ ለወልድ ምንጭ አይደለም አብ? ኖ አብ ለወልድ ምንጭ አይደለም? የሁሉ ሶርስ ባለቤት እኮ ገባኝ። አብ ለወልድ ምንጩ አይደለም ወይ? ምንጭ ነው። በሰው በእግዚአብሔርም በገብር ነው። ቆይ ተረጋጋ። በመለኮት የመለኮት መውረድ ከፈለክ መውረድ ፈለክ ምናምን ምን ሲቀርብኝ ነው መውረድ ፈለክ ለመማር ላይ የመጣሁት። ቆይ ወልድ ዋህድ አስወረዳችሁት? ለማንኛውም ሌላ ሰው እያወራ ጣልቃ አትግቡሽ። ጊዜያችሁ ይደርሳል። የምትቸኩሉ ከሆነ ደግሞ ዞር ብላችሁ ማምጣት ትችላላችሁ። ያው ጌች እኔ የጠየቅኩት ጥያቄ የነበረ ነገር ወዴት ነው የሚወለደው? ኦልሬዲ ከነበረ ወዴት ነው የሚወለደው? ወዴት ነው የሚገኘው? ቆይ
እንደዛ ስለ አሁን እያስከያለሁ አሁን ሁለት አካላት ስለ በእግዚአብሔር ዘንድ ነበረ ሲል ምንድነው ይሄ ከመለኮቱ ባህሪ ጋራ አሁን ለምሳሌ እኔ ሌሴ ሰው ሆኜ ሳለው የሆነ የታይም ልዩነት የለም። ለምሳሌ እንዴት መሰለ ስወለድ እኔ እጄ ሰኞ ተወልዶ እግሬ ደግሞ ማክሰኞ አይደለም። አት ዘ ሴም ታይም ነው ነገሮች ሃፕን ያደረጉት ማለት ነው። ጌቱ ስሆን እኔ ጌቱ የሆንኩት አት ዘ ሴም ታይም ነው። ክንዋኔ ተደርጓል። ሰው ሆኛለሁ። አምላክም በዛ አይነት እንትን አይዲያ ብትይዝልኝ ጥሩ ነው። ለምሳሌ መለኮታዊ ባህሪ አብ ወልዶታል። አዎ ወልዶታል። ግን ደግሞ የታይም ልዩነት አላቸው። ወይ ደግሞ አሁን ምንድነው ፋሩቅ ያለው ከመኖር ካለመኖር ወደ መኖር ወልድን አመጣ ሳይሆን ነበረ ከሱ ጋር የነበረ ያ መለኮታዊ ባህሪ ነው። ወለደ እኮ ከነበረ ወዴት ነው የሚወልደው? ጌች ከነበረ ወዴት ነው የሚወልደው? ወዴት ነው የሚያስገኘው? ኦልሬዲ የነበረ እኮ ነው እኮ አሁን እኮ እያልኩ ያለው አንተ እኮ እያልከኝ ያለከው ጌች ገስት ላይ ወጥተካል። ገስት ላይ ወጣ አልኩኝ ማለት ነው። ኦልሬዲ ከወጣ ወዴት ነው የምትወጣው? ገባካ? ስለዚህ ወልድ ከነበረ ወዴት ነው የሚገኘው ማለት ነበረ ወዴት ነው የሚወለደው? ኦልሬዲ ነበረ። ገባካ አይደለ? ስለዚህ ከነበረ ወዴት ነው የሚወለደው? ወዴት ነው እሱ የሚገኘው? ምክንያቱም ከአብ ጋር ነበረ። አዎ እኮ በግብር ነው እኮ ያልኩ ያለሁት እንጂ እኮ በግብርም ከሆነ በግብርም ከሆነ ከነበረ ወዴት ነው የሚወለደው? ወለደ ሲባል ይኸው እንዴት መሰለ ከሱ ጋራ ለዘላለማዊ ማንነቱ ወለደ ሲባል ይኸው እንዴት መሰለ ከዘላለማዊ ማንነቱ ጋራ ያለ ነው። ገብቷል አይደል? ለምሳሌ ካለ ታዲያ ወዴት ነው የሚወለደው? ጌች እንዴ ወሌለ ነገር ሆኖ ሊኖር የሚችለው ኢማ ካለ ከነበረ ወዴት ነው የሚወለደው? እኔ እኮ ኦልሬዲ ኢማ ኢየሱስ ክርስቶስ ነበረ። ከነበረ ወዴት ነው የሚወለደው? ወዴት ነው የሚገኘው? ኦልሬዲ አለ። ገብቶሃል ሐሳቡ? ኦልሬዲ ኢየሱስ ክርስቶስ ከዘላለም ከአብ ከነበረ በቃ ነበረ። ወዴት ነው የሚወለደው? ወዴት ነው የሚገኘው? ምንም እኮ ስሜት የማይሰጥ ነገር ነው። ከሌለ ኦኬ ተወለደ ተገኘ እንላለን። ግን ኦልሬዲ ከተወለደ ከተገኘ ግን በቃ ይሄ ምን መሰለክማ ድርጊት አለ። አንተ አሁን ገስት ላይ የምትወጣው ገስት ላይ ካልወጣክ ነው አይደል? ድርጊት ማለት ይሄ ነው። ተራ ገባኝ አይደል? አንተ አሁን ወንድ ነው የምትባለው ሴት ስላለ ነው አይደል? ወንድ የምትባለው ሴት ስላለ ነው። ሴት ከሌለ አንተ ጾታ የለም። በቃ ዝም ብሎ ነገር ነው። ገባክ ያልኩ ነገር። ስለዚህ አሁን ጣፋጭ ሲባል መራራ ነገር አለ። መገኘት ሲባል ደግሞ አለመገኘት የሚባል ነገር አለ። ቆይ አሁን አንተ እንዴት ነው መሰለህ ሌሴ እንደዚህ እንበለው እንደዚህ እንበለው ለምሳሌ አላህ አለ አይደል? እሺ አይደል? አላህ አለ አይደል? ኦኬ። ስለዚህ የአላህ ደግሞ ቁርአን እንበል ሌሴ ቁርአን ቃልሽ ቃል ቀጥል ቃሉን እንበለው ሶ የአላህ አለ የአላህ ቃል አለ። ያ ቃል ምን ሆነ? ለምሳሌ ምን ሆነ? በጽሁፍ ደረጃ ተጽፎ ወደዚህ ምድር ያ ቁርአን በጽሁፍ ደረጃ ወደ አሁን እሺ ቁርአን ፍጡር ነው ፍጡር አይደለም? አይደል? የአላህ ቃል ነው እኮ። ስለዚህ ፍጡር ነው ፍጡር አይደለም? ፍጡር አይደለም እኮ። አሁን አላህ ሌላ ቁርአን ሌላ ነው አይደለም እኮ። ስለዚህ ከሱ ጋር ከአላህ ጋር የነበረ ዘላለማዊ ቃሉ ነው አይደለ? ኖ ላስረዳክ። አይ አሁን አንተ እንደዛ ወሰደው እስቲ። ለምሳሌ አላህ አለ የማይገናኝ ሐሳብ ነው ጌቺ፣ የማይገናኝ ሳይሆን እኛ ምን የማይገናኝ ሐሳብ ነው። እኔ አንዴ ላስረዳክ። እሺ ላስረዳክ፣ ሐሳቡን ላስረዳ። አሁን ለምሳሌ አላህ አለ የአላህ ቃል አለ። ከዛ ደግሞ አሁን ቃል ያ የተባለው የአላህ ቃል በነብዩ መሐመድ አማካኝ ያ ጽሁፉ ወረቀቱ ላይ ተጽፎ ወረደንም። እኛም እንደዛ ነው። ለምሳሌ አብ አለ ከአብ ጋራ ደግሞ ቃሉ አለ። ያ ቃል ደግሞ ስጋ ለብሶ ተገለጠ ነው። ስለዚህ ከዛ በኋላ ተገኘ አልከኛ ከአብ ተገኘ እኮ ነው ያልከኝ። አሁን አንተ ጋር ችግሩ ምን መሰለህ? እኛ የአላህ ቃል ተገኝቷል ወይ አላህ ወልዶታል ብለን አናምንም። እናንተ ግን የእግዚአብሔር ቃል ተወልዷል ተገኝቷል ብላችሁ ታምናላችሁ። ኦልሬዲ የነበረ ከሆነ ወዴት ነው የሚገኘው? ወዴት ነው የሚወለደው ነው ጥያቄ እኮ። አስገኝቶታል ስንል እኮ ፈጥሮታል ማለታችን ሳይሆን ከሱ ጋር ፈጥሮታል አይደለም። ፈጥሮታል ማለት ካልሆነ ምን ማለት ነው? ያው ፈጥሮታል አሁን ለምሳሌ እግዚአብሔር ዘንድ ነው ሲባል ምን ማለት ነው? ከሱ ጋራ ኮሚኒየን ሆኖ ወይ ደግሞ ፌሎሺፕ ኖሮት ከዘላለም እስከ ዘላለም የሚኖር ነው ማለት ነው እኮ። ይኑሮ ተወለደ ሲባል ምን ማለት ነው?
ኦኬ እኮ ተወለደ ሲባል ደግሞ ምንድነው ከሱ ጋር የነበረው መለኮት አሁን ለምሳሌ በስጋ ተገለጠ ስንምንለው ወይ ተወለደ በስጋ ተገለጠ ስንል ደግሞ በዛ ልክ ነው ማሰቢያ መያዝ ያለው። ኢየሱስ ስንት ልደት ነው ያለው? መቼ? 2 ልደት ነው ያለው፣ ቅድመ ዓለምና ድህረ ዓለም። እኮ ቅድመ ዓለም ወለደው ሲባል ምን ማለት ነው? አብ ወልድን ወልዶታል ሲባል ምን ማለት ነው? ኦኬ ቅድመ ዓለም ወልዶታል ሲባል ያ ከሱ ጋር የነበረ ዘላለማዊ ማንነቱ ወይ ደግሞ በህብረት ውስጥ ያለ ማለት ነው። ከሱ ጋር ነው ማለት ነው። ኖ ወለደው ምን ማለት ነው? ከሱ ጋር ማለት ነው ምን ማለት ነው ሲሆን ወለደው ሲባል ምንድን ማለት ነው? ወለደው ሲባል እኮ ነገርኩ እኮ አንድ አይነት በአንድ አይነት ማንነት በአንድ አይነት ባህሪ የሚኖር ግን ሌላ ፐርሰን ስል ደግሞ ከሱ ሌላ የተለየ ባህሪ ሳይሆን አንድ አይነት ባህሪ። ወለደው ምን ማለት ነው? ወለደው ምን ማለት ነው? ትርጉሙ ቃሉን ነው የፈለከው? ወለደው ምን ማለት ነው ትርጉሙ? አብ ወልድን ወለደው ሲባል ምንድነው ትርጉሙ? ምን ማለት ነው? እኮ አብ ወልድን ወለደው ሲባል አስገኘው ማለት ነው። ኢየሱስ ከሱ ጋር የነበረ ማንነት አለው አስገኘው ማለት ነው ባጭሩ። ኦኬ ከነበረ ወዴት ምኑ ነው የሚያስገኘው? ከነበረ ምኑ ነው የሚያስገኘው? እኮ መኖሩማ አለ እኮ ካለ ታዲያ ምኑ ነው የሚያስገኘው? ጅማሬው አይታወቅም እኮ ከነበረ ምኑ ነው የሚያስገኘው? ይሄ እኮ ነው ጥያቄው። ከነበረ ኦልሬዲ አለ ምንድነው ወዴት ነው የሚያስገኘው? ጌቻት ነው ይሄንን ሐሳብ አጥነው አስተማሪው አይ አሁን ወለደ አስተማሪ ተጠናላችሁ ወይስ እንትን ትቀጥላለች? ችግር የለውም። ጌቾ አጥነው። እሺ እና አጥነውና ና እኔ ራስን አትሸጉር ነው ብለው ታላቁ አለክ። አይ እኔ ወርድ ነው ጀስት ፕሮስ የሚለውን ቃል ማለት ዘንድ ነበረ የሚለውን ቃል። እሺ ሌላ ሰው ቢኖር ጥሩ ነበረ እንጂ አልተመቸም። እሺ ኢማኑኤል አለ ሰላም ነው? እንዴት ነህ? እንዴት ነው? ሁሉ ሰላም ነው? አለን አልሐምዱሊላህ። ከየት ቤተ እምነት ነው? ክርስትና ነው። ባለፈው ክርስትና ማለት ምን አልከኝ? ያ ክርስትና በዛ ያዘው። በዛ በየትኛው ላይ ያዘው? ያ ዲኖሚኔሽን ስለማላምን ክርስቲያን ነኝ በቃ። እሺ 81ዱን መጽሐፍ ትቀበላለህ? አልቀበልም። እሺ 73ስ? ጠራረስከኝ እኮ ጀስት ወደ ሐሳቡ እንግባ። የጠረዝኩ አይደለም። ማን ብዬ ነው ማወራህ? አሁን በየትኛው ላውራ? እኔ ኩፋሬ ላይ መጥቀስ ብፈልግ ምናምን አንተ ኦሬዲ አትቀበልም። ሰው ለአንተ የሆነ ማስረጃ ለማውራትም ምን ለማለትም መጀመሪያ የምትቀበለው ልወቅ። ለዛ እንዲቀለን እኮ ነው ባይዘው የምንጠይቃችሁ እንጂ ሌላ ምንም ትርጉም የለውም። ኦኬ በቃ ዩኒቨርሳል በሆነው 66ቱ መጽሐፍ አምናለሁ። ጥሩ እሺ። ስንት አምላክ ነው የምታመልከው? አንድ አምላክ። ያ አንዱ አምላክ አባትና ልጅ አለው? አባትና ልጅ አለው? አዎ አለው። አባትና ልጅ አለው ሳይሆን አባትና ልጅ ነው የሚባለው። ኦኬ ያ አንዱ አምላክ አባትና ልጅ ነው? ያ ለማን? አባትነቱ ለማን ነው? ልጅነቱ ለማን ነው? አብ ለወልድ ወልድ ለአብ ነው። ማን ለማን አባት ነው? ማን ለማን ልጅ ነው አላልኩም። ያ አንዱ አምላክ አባትነቱ ለማን ነው? ልጅነቱ ለማን ነው? አባትና ልጅ ነው አልከኝ። አባትነቱ ለማን ነው? ልጅነቱ ደግሞ ለማን ነው? አብ የነገሮች የሁሉ ነገር ምንጭና ባለቤት አባት ነው። እኔ ማን ነው አባት ማን ነው ልጅ እኮ አላልኩም። እሱን ነገርከኝ። አንድ ነው አንተ አይደለም። አንተ ምን አልከኝ መሰለህ? ለምሳሌ እኔ አሁን አንድ ነኝ ግን አባትም ልጅም ነኝ አንተ እንዳልከው ማለት ነው። አባትና ልጅ ነው እንዳልከው ምሳሌ አይገናኝም። ለዛ እኮ ነው እየጠየቅኩ ያለሁት። መለኮታዊ መሰለ አንተ አምላክ አባትና ልጅ አለው ስላልክ አባትነቱ ለማን ነው? ያ አባትም ነው ልጅ ነው። አባትም ነው ልጅም ነው ስትለኝ አባት የሆነው ለማን ነው? ልጅ የሆነው ለማን ነው? እንዴ አሁንም ለማን ነው ሳይሆን አባትም ነው ልጅም ነው ያልኩ እኮ። ለማን ነው አባት የሆነው?
እኮ እሱን ደግሞ አባት ሲባል እኮ ልጅ አለው ማለት ነው። ልጅ ስትል ደግሞ አባት አለው እያልከኝ ነው። ሌላ ነገር እኮ አብ አባት ነው፣ ወልድ ደግሞ ልጅ ነው አልኩ። ማን ነው አባት ማን ነው ልጅ አላልኩም። ይሄ አንዱ አምላክ አባትም ነው ልጅም ነው ስትለኝ አባትነቱ ለማን ነው ልጅነቱ ለማን ነው እኮ? ለማን ነው? ቀላል ጥያቄ እኮ ነው። አባትም ነው ልጅም ነው አልከኝ አንተ፣ ሁለቱንም ነው አልከኝ። አባትነቱ ለማን ነው አባት የሆነው? አንዱ አምላክ አባት የሆነው ለፍጥረት ሁሉ አባት ነው። ለፍጥረት ሁሉ አባት ነው። እስኪ ጥያቄ እንድገምልኝ። ስለ አብ ጠየቀኝ ነገርኩ። ስለ አብ አልጠየቅኩም። ምን ሲጀመር ምንድነው ጥያቄ? አሁን የጠየቅኩህን ንገረኝ። የመለስከውን አይደለም። አሁን አብ ማን ነው አላልከኝም? አብ ምንድነው ነው ያልኩህ። ሲጀመር ማን ነው ብዬ አልጠየቅኩም፣ ግን እሱ መልሳል አምላክ ነው ብለኸኛል። አሁን እሱን ተወውና አሁን መጨረሻ የጠየቅኩህ ጥያቄ ምንድነው? ምን ብዬ ነው የጠየቅኩህ? ስለ መወለድ ነው፣ ስለ ልጅነት ነው። ስለዚህ ሳሰማ ነው እየመለስክ የነበረው እኮ። ታዲያ ፋታ እኮ አትሰጥም ኤፒኬ። ካልሰማህ ምኑን ነው ልትመልስ? ፋታ ስጠኝ። መጀመሪያ እኮ አልሰማሁህም ጥያቄህን። እስኪ አንተ ራስህ እየሰማኝ አይደለም። ጥያቄህን ስመልስልህ እኮ አልሰማኝም። ምንድን ነው ያልኩህ? ጥያቄህን እኮ አላወቅሁም። ያው አልሰማሁም እያልከኝ እኮ ነው ጥያቄህን። የመጀመሪያውን ስትመልስልኝ የምሰማ የአብን የመለስኩልህን ሰምተሃል? እንደ አብ አምላክ ነው መለኮት ነው አልከኝ እኮ አለቀ። ምን ድጋሚ እንደዛ አይደለም ያልኩህ። እንደሱ ብቻ አይደለም ያልኩህ። አሁን አየህ አይደለ? ድፍን ያለ ነገር ለምን ትይዛለህ? ፍሬም ስሰጥ ሳወራ ሰው ወይ አማርኛ ተምራችሁ ወይኑና በአማርኛ እንግባባለን። በሰማያት የሚኖር በብርሃን ተከቦ ምናምን በቃ መለኮት አለቀ። በቃ መለኮት ነው። ኦኬ አምላክ ነው። ኦኬ አለቀ በቃ። አዎ ይሄ ነው ኢማኑኤል፣ ይሄ ነው። እሺ እንደዚህ ስንዞርማ አናድርም። ወልድ ዋህድ አለ አለው። ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። ኦርቶዶክስ ተዋህዶ። ስንት አምላክ ነው የምታመልከው? አንድ አምላክ። ያ አንዱ አምላክ እሺ ማን ነው? እግዚአብሔር። እግዚአብሔር አባትና ልጅ አለው? ያ እግዚአብሔር በመለኮት አንድ፣ በግብር ሶስት፣ በስም ሶስት፣ በአካል ሶስት። እግዚአብሔር አባትና ልጅ አለው? ወልድ ዋህድ። እየነገርኩህ እኮ ነው። ያ መለኮት በግብር ሶስት አባትና ልጅ አለው ወይ? እግዚአብሔር አባትና ልጅ አለው ነው ብዬ አልጠየኩህም። በማንነት በምንነት ስንት ነው ብዬ አልጠየኩህም። አባትና ልጅ አለው ወይስ የለውም? እግዚአብሔር አባትና ልጅ አለው አይባልም። ስለዚህ የለውም። እግዚአብሔር የለውም። እግዚአብሔር አባትና ልጅ የለውም። በቃ ጥሩ። እሺ ኢየሱስ ክርስቶስ ምንድን ነው? የአብ ልጅ። ኢየሱስ ክርስቶስ የአብ ልጅ ነው። ምንድን ነው? ፍጡር ነው? ፈጣሪ ነው? አምላክ ነው። ፈጣሪ፣ የሁሉ ፈጣሪ። አባት አለው የለውም? አብ የወልድ ልጅ ነው። ወልድ የአብ ልጅ ነው። አባት አለው ወይስ የለውም? ማንን የጠየቅኝ? የሁሉ ፈጣሪ የሁሉ አምላክ ያልከው አሁን ኢየሱስ ክርስቶስ በመለኮት አንድ ነው። በመፍጠር በመለኮት አንድ አምላክ ነው የሚባለው። እኔ እንደዛ ብዬ አልጠየቅኩም። አባት አለ ወይስ የለውም ብዬ ነው የጠየቅኩህ። በመለኮት በዓለምን በመፍጠር በፈጣሪነት በምን ስንት ነው ብዬ አልጠየቅኩህም። አባት አለው ወይስ የለውም? እሱን እኮ እየመለስኩልህ። ይሄ አንዱ አምላክ ያልከው አባት አለው ወይስ የለውም? ያ አንድ አምላክ በመለኮቱ አባት ልጅ የለውም። በመለኮቱ ማን ጠየቀ? አሁን በመለኮቱ ይሄውን አንድ አምላክ ያልከኝ እና ምንድነው የጠየቀኝ? አባት አለው ወይስ የለውም? ኢየሱስ ክርስቶስ አባት አለው። አብ ኢየሱስ ክርስቶስ አባት አለው። አባቱ ማን ነው? አብ። አብ ምንድን ነው? አብ አባት ነው። አምላክ ነው? ፍጡር ነው? ፈጣሪ ነው? አብ አምላክነት አምላክ ነው ወይስ አይደለም? አምላክነት አትበል። አምላክነት ብለህ አትጀምር። አምላክ ነው ወይስ አይደለም ብዬ ነው የጠየኩህ። አምላክ ነው እኮ። የአንዱ አምላክ ያልከው አባትና ልጅ የለውም ያልከው የለውም።
የትኛው ነው ይሄ አንዱ አምላክ? አባትየው ነው ወይስ ልጅየው ነው? እግዚአብሔር ስላሴ ሲባል ወይም አንድ አምላክ ሲባል በግብር ሶስት ነው። አብ ወልድ መንፈስ ቅዱስ ነው። በግብር ማለት ደግሞ አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ አንተ የምትፈልገውን ነው መስማት የምትፈልገው አንተ የምትፈልገውን ነው መስማት የምትፈልገው። ምን ብዬ ነው የጠየኩት? ያ አንዱ አምላክ ልጅ አለው ወይ ስትለኝ የመጀመሪያውን አላልኩም። አሁን መጨረሻ ላይ ምን ብዬ ነው የጠየኩት? ምንድነው የመጀመሪያው መጨረሻው ምንድነው የመጨረሻው? እስኪ ንገር። ይቅርታ አሁን መጨረሻ የጠየኩት አንተ የተምታታ እኔንም እንዳታምታታኝ እንዳይምታታብህ ነው ግልጽ እንዳደረግልህ። አሁን መጨረሻ የጠየኩት ጥያቄ ምንድነው የጠየከኝ? መጨረሻው እስኪ ንገር። ምን ብዬ ነው የጠየኩት? ስለዚህ አንተ እኮ ንገረኝ። የመጨረሻው ተምታቶብሃል ማለት የጠየከውን አታውቅም ማለት ነው። ምን የጠየቅ ምንድነው? ምን ጠይቆኛል ብለህ ነው እየመለስክ? ምን ጠየቅከኝ? አንተ ምን ጠየቅ? ዝም ብሎ ምንም ካልጠየቅኩ ለምንድን ነው ስትመልስ የነበር? ምን ብለህ ነው ስትመልስ የነበር? አሁን ምንድን ነው የጠየቅከኝ? የጠየቅከውንም ስለማታውቅ እኮ ነው ስመልስልህ። እንድመልስልህ አልፈለግክም የጠየቅከኝ ስላላወቅህ። እሺ ደግሜ ልጠይቅህ። እሺ ተረጋጋና ደግመህ መልስልኝ። አንተ አንድ አምላክ ኢየሱስ ክርስቶስ ነው ብለኛል። ያ አንድ አምላክ አብ ወልድ መንፈስ ቅዱስ ነው ያልኩህ። ኢየሱስ ክርስቶስ አምላክ ነው ብለኛል። ኢየሱስ ክርስቶስ የአብ ልጅ ነው። በባህሪ ደግሞ አንድ ናቸው እንጂ አምላክ አይደለም። በባህሪ አምላክ አይደለም ነው። እኔ ምን ብዬ ነው የጠየቀው? እኔ እኮ ለምን ጥያቄ ነው የማትመልሰው? አምላክ ነው ወይስ አይደለም እልሃለሁ። የአብ ልጅ ነው ትለኛለህ። ይኸውልህ ስመልስልህ ተሳስቼ ከሆነ ተሳስተሃል ነው ማለት ያለብህ። አንተ የምትፈልገው እንድመልስልህ የምትፈልገው ተሳስተሃል በተለኝና እኔ የጠየኩህ ይኸውልህ አንተ ሰውነህ አይደለህም ስልህ የከበደ ልጅ ነኝ አትበለኝ። እኔ እንደዛ ብዬ አልጠየኩህም። እኔ አሁን እየጠየኩህ ያለሁት ይሄ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም ብዬ ነው የጠየኩህ። አምላክነት ከአባቱ ጋር አይነጣጠልም እያልኩ ነው እኮ። ስለዚህ አምላክ አይደለም ነው መልስ ወይስ አምላክነቱ ከአባቱና ከመንፈስ ቅዱስ አይነጠልም? አንድ አምላክ ነው። አምላክነቱ ይነጣጠላል አይነጣጠልም ብዬ ጠይቄሃለሁ። እኔ እንዴ እንድትረዳው የምፈልገው ነገር እንደዛ ብዬ ነው የጠየኩህ። ሰው ነው ወይስ አይደለም? ወልደ ዋህድ ሰው ነው ወይስ አይደለም? ሰው ነው። ኢየሱስ አምላክ ነው ወይስ አይደለም? አምላክ ነው። በፈጣሪ ስም በቃ እያንዳንዱን ጥያቄ ወደ አንተ ወስጄ ምሳሌ መስጠት አለብኝ። አምላክ አይደለም? ምን አንቆህ ነው ታዲያ እስካሁን ድረስ ያልመለስከው? አሁን አንተ ምን አንቆ ነው የሚለው የሚቀጥለው ጥያቄ ላይ እነግርሃለሁ ምን እንዳልነቅ። አብ አምላክ ነው ወይስ አይደለም? አምላክ ነው። አንዱ አምላክ ያልከው የትኛው ነው? አብ ወልድ መንፈስ ቅዱስ። አባትየው ነው ልጅየው? አሁን ወልድም አምላክ ነው። ወልድ መንፈስ ቅዱስ አንድ አምላክ። እንዴት ብለህ ብትጠይቀኝ ይሻላል? እሺ አብ ብቻውን አምላክ ይባላል ወይስ አይባልም? እንዴት ነው የሚባለው? ወይስ አንተ ወደምትፈልግበት ነው ሀዲድ ውስጥ ከተህ እንደዚህ ነው እንደዚህ ያልከኝ ወደ አንተ እንድትወስደኝ ነው። መልሰልኛል። እንዴት ብቻ ብትልና ያንን የስላሴ ሚስጥር ማስረዳት መልሰልኛል። እሺ እኔ የስላሴ ሚስጥር በደንብ አውቀዋለሁ። ቆይ ገና ጥያቄን አልጨረስኩም። የስላሴ ሚስጥር ነው። በቃ መልሰልኛል ስላልከኝ እኮ። ወልድ በኩነት ምንድን ነው? በኩነት ማለት ለምሳሌ ምን ኩነት ምንድን ነው? ስለ ኩነት አታውቅም? ኦርቶዶክስ ነኝ እንግዲህ አይጠበቅብኝም እኮ አማርኛ አጣርቼ መናገር። ኩነት ምንድን ነው ንገር። እሺ አብ ወልድ ለአብና ለመንፈስ ቅዱስ ምናቸው ነው? በጣም ጥሩ። ወልድ ለአብ ልጅ ለመንፈስ ቅዱስ ወልድ ተወላዲ ነው፣ አብ ወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ምን ናቸው እኮ አላልኩም። ወልድ ለአብና ለመንፈስ ቅዱስ ምናቸው ነው ብዬ ነው የጠየኩህ። ወልድ ለአብና ለመንፈስ ቅዱስ ምናቸው ነው ብዬ ነው የጠየኩህ። ኦኬ ቃላቸው ነው። አብስ ለወልድና ለመንፈስ ቅዱስ ምናቸው? ልባቸው ነው። በቃ እሱ ኩነት ይባላል። እሺ መንፈስ ቅዱስስ ለአብና ለወልድ ምናቸው ነው? ህይወት። ወልድ ሲያስብ በማን ልብነት ነው የሚያስበው? ወልድ በማን ልብነት ነው የሚያስበው? በአብ። ወልድ በተውሶ ነው የሚያስበው? የራሱ የሆነ ልብነት የለውም? የራሱ የሆነ ማሰብ የለውም? አንድ ጥያቄ ልጠይቅህ ይሄንን እንድትረዳ። ምንም አልጠይቀኝም። የጠየኩህን ብቻ እንደዛ ብለህ እንዳታስብ ምሳሌ ስጥህ። ወልድ የራሱ የሆነ ልብነት የለውም፣ በአብ ልብነት ነው የሚያስበው። ወልድ በተውሶ ነው የሚያስበው? አንድ ነው። እንደዛ አይደለም፣ ተውሶ አይደለም፣ አንድ ነው።
ወልድ ልብነት ነው። በአምላክነት አንድ ናቸው። ኖ ወልድ ልብነት ነው። እኔ በምንነት አንድ ናቸው ያልጠየኩም። ወልድ ልብነት ነው ወይስ አይደለም? ወልድ ቃል ነው፣ የአብ ቃል ነው። ስለዚህ ወልድ ልብነት አይደለም። ልብነት አይደለም። ወልድ የሚያስበው በማን ልብነት ነው? በአብ አልኩህ እኮ ቅድም። አብ ልብነት ነው ወይስ አይደለም? ህልው ነው እኮ፣ በአብ ህልው ነው። ወልድ እኮ በአብ ህልው ነው። በማን ህልው ነው እያልጠየኩ ነው። ወልድ የሚያስበው በአብ ልብነት ነው። ወልድ በአብ ህልው ስለሆነ አትነጣጥለው፣ መነጣጠል አትችልም። አንተ እኮ አንተ ቆይ አንዴ፣ እኔ አሁን ነጣጥዬ የሚያወራው ምንም ወሬ የለም። አንተ ምን አልከኝ? ወልድ ልብነት ነው ወይስ አይደለም አልኩ። አይደለም ልብነት ማን ነው? አብ ልብነት ነው። ስለዚህ ወልድም ልብነት ነው። ወልድ ልብነት ነው። ወልድ ዋህድ የምጠይቅህ ለምን ወልድ ልብነት ነው ወይስ አይደለም? ወልድ ልብነት ነው። ወልድ ልብነት ነው። ወልድ ቃል ነው። በማን ልብነት ነው የሚያስበው ወልድ? 10 ጊዜ ጠየቀኝ እኮ በአብ። አብስ በማን ልብነት ነው የሚያስበው? በራሱ ልብ። ስለዚህ ወልድ በተውሶ ነው የሚያስበው። ማሰብ የሚባል ነገር ምንድነው? ወልድ የራሱ ማሰቢያ ልብ የለውም፣ በተውሶ ነው የሚያስበው። እንደዛ ነው ያልከኝ። አብ በራሱ ነው የሚያስበው፣ ወልድ ግን በራሱ ማሰቢያ የለውም፣ ልብነት የለውም። በወልድ ነው የሚያስበው በተውሶ ማለት ማሰቢያ ነው። ልብ ተብሎ የሚጠራው ማሰቢያ ነው። እና ማሰቢያ ነው ያልክ ስትመልስልኝ የነበረው ነው ወይ ነው የምልህ። ያስባሉ ውስጥ ምንድነው መሰለህ? አብ በወልድ ህልው ነው። ወልድ በአብ ህልው። እኔ ማን በማን ህልው ነው እኮ ነው። እኔ እኮ አልጠየቅኩም። ስለዚህ አሁን ነጣጥል ፈልግም። አይነጣጠሉም እያልኩ እኮ ነው። በግድ ይነጣጠሉ። እኔ እየነጣጠልኩ አይደለም፣ አንተ እኮ ነው የነጣጠልከው። ስለዚህ ወልድ ልብነት ነው ወይስ አይደለም? በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ። ስለዚህ በተውሶ ነው የሚያስበው። ኖ አይነጣጠሉ፣ አንድ ናቸው። አንድ አምላክ እኮ ነው። ወልድ በተውሶ ነው የሚያስበው፣ የራሱ ልብነት የለውም። በአብ ልብነት ነው የሚያስበው። በአምላክነት አንድ ነው፣ አይነጣጠሉም። እኔ በአምላክነት ስንት ናቸው ብዬ ነው ያልጠየኩም። በማን ልብነት ነው የሚያስበው ብዬ ነው የጠየኩት። በወልድና እንትን ይላሉ ስትል በተውሶ ነው አይባልም። አብ በማን ነው የሚናገረው? አብ በማን ቃልነት ነው የሚናገረው? እንዴ አንተ በማን ቃልነት የምትናገር? እኔ በራሴ ነው። እኔ በማን ቃልነት? ቃል ማንነት የለውም። ወልድ እኮ የራሱ ነው፣ የራሱ ቃል እኮ ወልድ። አብ ነው ያልኩህ እኔ። ወልድ የአብ ቃሉ ነው፣ የራሱ ነው። የሌላ እኮ አብ በማን ቃልነት ነው የሚናገረው ብዬ ነው የጠየኩት። በራሱ በወልድ ቃልነት፣ በራሱ በወልድ ቃልነት። አብ ወልድ ነው። ምን ያስቃል? የሚያስቅ ነገር እኮ የለውም። ተሳስቼ እኮ ነው ታርመኛለህ እንጂ አንተ እንትንን በሳቅ ልሸፍን አትችልም። በሳቅ ልሸፍን አትችልም። አይ በሳቅ የሚሸፈን ነገር የለውም ማለት ነው። እውነት ነው የጌታ ሰው። ይቅርታ ብያለሁ። በቃ ችግር የለም። ሌላ የምጠይቀኝ ነገር አለ? ጥሩ ወይ ነው አሁን እንደው ሳክልባል። እሺ አብ በማን ቃልነት የሚናገረው አልከኝ? በራሱ በወልድ ቃልነት። በራሱ በወልድ ስትል አብ ወልድ ነው ቃሉ የራሱ ነው። ወልድ እኮ ቃል የማን ቃል ነው አላልኩም እኔ። አብ ወልድ ነው ወይ? አብ ወልድ አይደለም። እሺ አብ በማን ቃልነት ነው የሚናገረው? እዚህ ጋር አብ ወልድ ነው ወይ ስትለኝ በምንድን ነው አንድ ያልሆኑት? ስለዚህ አብ በማን ቃልነት ነው የሚናገረው? ቆይ መጀመሪያ ወደ ቀደመው ጥያቄ በምን አንድ ናቸው? እኔ አሁን እኮ ያልጠየኩህ ለምንድን ነው ያልበላ የምታከው? ወደ ቀደመው ጥያቄ ልመልስህና አብና ወልድ አንድ ናቸው። በቃ ጨረስን እኮ። ምንድን ነው የጨረስን? አልጠየኩህ። እንደዛ ብዬ እኔ አልጠየኩም። አሁን እኔ የጠየኩህ ወልድ በማን ልብነት ነው የሚያስበው ብዬ ነው የጠየኩህ። በቃ ወልድ የራሱ ልብነት የሚባል ባህሪ ስለሌለው በአብ ነው የሚያስበው። አብ ደግሞ በራሱ ነው የሚያስበው። ጠይቀ ጨርስና አንድ ላይ ሰብሰብ አድርጋችሁ ምንድን ነው አሁን ልጠይቀኝ የፈለግህ? አንዴ ወደዛ አንዴ ወደዛ። አብ በማን ቃልነት ነው የሚናገረው? አብ በራሱ በማን ቃልነት ነው የሚናገረው? በራሱ በወልድ ቃልነት። ያ ቃል ደግሞ የራሱ አብ ቃልነት አለው ማለት ነው አንዴ። በልቡ ያለ ቃል እኮ የራሱ ነው። የማን ነው ማለት? በልቡ ያለ ቃል ደግሞ የሚባል አለ። ምንድነው በልቡ ያለ ቃል? በልቡ ያለ ቃል ይባላል። በልብ ያሰብከው አይደል የምትናገር? ከየት ነው ታምጥተህ ትናገራለህ? በልቡ ያለ ቃል ይባላል። አዎ ስለ መለኮት ነው እያወራን ያለ ነው። ትክክል። ስለ ሰው አይደለም። በትክክል የምናምንበትና የምንኮራበት ስለሆነ እንደዛ ብለህ ልታሸማቅቀኛች። ወልድ በማን ቃልነት ነው የሚናገረው? ለምሳሌ አሁን አንተ ስለ አላህ ብጠይቅህ ወልድ በማን ማትመልሰው መልስ አለ። ለመጠየቅ ፈቃደኛ
ለመጠየቅ ፈቃደኛ አይደለም። ፈቃደኛ አይደለም። ስጨርስ ጠይቃለህ። ቃል እንደዚህ በቃ ከብዶሃል፣ ጥያቄን ታቀርባለህ። ይሄ ከብዶሃል ካልከበደ መልስ። በቃ ጠይቀኝ፣ ያልመለስኩት ምን አለ ንገረኝ እስኪ። ምን መልሳልና አመሰግናለሁ። ካልከበደ አሁን መልስ እያልኩ ነው። አሁን እስካሁን የተረዳነው ምንድነው? ወልድ የራሱ ማሰቢያ የለውም፣ በተውሶ ነው የሚያስበው። አብ ግን በራሱ ማሰቢያነት ነው የሚያስበው። በቃ ይሄን በቃ ተግባባን። እሺ ወልድ በማን ልብነት ነው የሚያስበው? እሺ በቃ ልድገመው እንደገና ልንደከም ነው እንደዚህ ያልክ ነው። ወልድ በማን ልብነት ነው የሚያስበው? አብ በተውሶ ቃልነት ነው የሚናገረው። አብ የራሱ ቃልነት የለውም። ወልድ በተውሶ ልብነት ነው የሚያስበው። የራሱ ማሰቢያ የለውም። ማን ይነጣጠላል? እኔ አሁን ይነጣጠላል ማለት በምንድን ነው የማይነጣጠሉ ያልከኝ? በመለኮት ስለ መለኮት ነው ያልጠየቅኩህ እንዴ? የጠየቀኝ እኮ ስለ መለኮት አይደል የምናወራው እኮ ስለ መለኮት ነው አልከኝ እኮ። ወልድ ስል አብ ስል ስለ መለኮት ነው እያወራ ያለው ወይ ስለ አካል ነው? የግብር ስም ናቸው ነው። ስለዚህ ስለ አካል ነው እያወራ ያለው። ስለ የግብር ስማቸው ወልድ አብ ያልኩ በአካል ደግሞ ይለያያሉ። ይሄንን እንድትይዘው እኮ ስለ አካል ነው። አብ ወልድ መንፈስ ቅዱስ ስል ስለ አካል ነው እያወራ ያለው። ወልድ የአንዱን መለኮት ነው እያወራን ያለ ነው አይደል? በጣም ጥሩ እኮ ወልድ በማን ቃልነት ነው የሚናገረው አልከኝ? የአንድን መለኮት አሁን ወልድ በማን ቃልነት ይናገራል ሲሆን መለኮት አንድ ነው፣ ወልድ ዋህድ። እኔ በአንድ ነገር ከአንተ ጋር ልስማማ። እኔ ሶስት መለኮት ያምናሉ ክርስቲያኖች ብዬ ነው ያላምንም። አይደለም አንዱ መለኮት ነው በአብ ቃልን በወልድ በአብ ልብነት በወልድ ቃልነት በመንፈስ ቅዱስ እስትንፋስነት ያለው አንዱ መለኮት ነው። የአንዱ መለኮት ስንት ማንነት አለው? አንድ ማንነት ነው። በማንነት አንድ ነው። በቃ አጨብጭቡ። በቃ ጨርሰናል። ስለዚህ ስላሴ በማንነት አንድ የሆነ አምላክ ነው የሚያመልኩት። ማለት አብ ወልድ መንፈስ ቅዱስ የሚባለው ነገር በቃ አለቀ ማለት የለም። ማንነት ምንድን ነው? ፐርሰን ነው። እኔነት ያለው ማን ተብሎ የሚጠየቅ እርሱ ተብሎ የሚነገርለት ፐርሰን ማንነት። እግዚአብሔር ማንነት ነው አይደል? እግዚአብሔር ማንነት ነው። አንድ ማንነት ነው። አንድ እግዚአብሔር አንተ እንዳልከኝ እናመሰግናለን። ጨርሰናል። አንድ እግዚአብሔር ነው ያለው። ምንድነው በማንነት ማለት ነው? ታጨበጭብ ነው እዚህ ጋር ያሉትን እንዳሸነፈ ሰው ነው። ኧረ አጨበጨብኩልህ። እኔ አጨበጨብኩልህ። በቃ እንዴ ካንተ ጋር መከራከርበት ነገር የለም። በማንነት ስንት ነው እግዚአብሔር? በማንነት ስንት ነው? አንድ ነው አይደል? በማንነት አንድ ነው። አንድ እግዚአብሔር በስም ሶስት በግብር ሶስት በአካል ሶስት በስንት ሶስት ነው ብዬ አልጠየኩም። በማንነት ስንት ነው? ማምነውን እኮ ነው የነገርኩህ ያለው። እዚህ ማምነው ላይ በማንነት አንድ ነው ብለሃል። በቃ ጨረስን እኮ በቃ ምን ማድረግ ነው የምትለኝ? ኦርቶዶክስ እንደዚህ በማንነት አንድ ነው ብላ የምታምን ኦርቶዶክስ የለችም። በማንነት አንድ ነው አምላክ ብላ የምታምን እግዚአብሔርነት ምንድን ነው? እግዚአብሔርነት ምንድን ነው? ምንነት ነው። በቃ አሁን የቃላት ጨዋታ ከሆነ ምንነት ከሆነ አንድ እግዚአብሔር ነው። ምንነት ነው አንተ እኮ ምንድነው ብለህ ጠይቀኝ። እንደገና የቃላት ጨዋታ ትለኝ። የኛን እምነት ልንገር ተው አትንገረኝ። አውቀዋለሁ። ተው አትንገረኝ። ለምን ልትጠይቃለህ? ይገባል። አትንገር የምትል ብታውቀው እኮ አንተ ብጠይቅህ በትክክል ትመልሳለህ። አሁን በማንነት አንድ ነው ብለኸኛል። በቃ እኔ እኮ ጨረስን። ወይ ተሳስቻለሁ ካልክ ተሳስቻለሁ፣ አፌ አዳልጦኝም ደሃ ጸልሳን ነው ብለህ ወይ እንደዛ ብለህ ተናገር። በቃ ምን አልኩ? በማንነት አንድ ነው ብለህ ነው የኔን የሥላሴ እምነት የተሳሳትኩትን እንደ ተሳሳትኩት በለኝ እስኪ። ምን በማንነት አንድ ነው ብለህ ተናገርክ። ያ ደግሞ ስህተት ነው እያልኩ ነው። ማንነት የሚባል በማንነት የሚባል በመለኮት እና ለምን ግን የተሳሳትከው የምጠይቀኝ ታዲያ? በማንነት ነው አንድ ነው ብለህ ተናገርክ። ምንድነው ማንነት? ምን ማለት እንዴ? ስንቴ ላብራራለህ? ማንነት ማለት እኔነት ነው አልኩ። ፐርሰን ነው አልኩ። አሳውቀኝ። ማንነት ነው እየነገርኩህ ትወስለኛለህ። በማንነት አንድ ነው ማለት ስህተት ነው አልኩ እኮ። እንዴ በምን አድርግ ነው የምትለኝ? በምን ተሳሳትኩ? በማንነት አንድ ነው ብለህ ተናግረህ ተሳሳትክ። እንዴት? ምንድነው የተሳሳትኩት? በማንነት አንድ ነው ማለቴ ምንድነው ስህተቴ? በማንነት ስላሴ ሶስት ማንነት ነው ያላቸው፣ አንድ ማንነት አይደለም አላልኩም። ስላሴ ምንድነው አላልኩም። በመለኮት አንድ፣ በስም ሶስት፣ በአካል ሶስት፣ በግብር ሶስት ነው። ምንድነው? ይሄው እየመሰከርኩልህ እኮ በማንነት አንድ ነው አልክ። እምነቴን አይደል እየጠየቀኝ ያለው ነው ወይስ ሌላ እምነት ነው እየጠየቀኝ ያለው? ዛሬ ቀን ጤነኞች አይደላችሁም ነው? እኔ የተሳሳትከውን ጠየቀኛ። የተሳሳትከውን ነገርኩ። ምን ተሳሳትኩ? እየነገርኩህ እኮ ነው። ስላሴ በማንነት አንድ ነው ብለህ ተናገርክና ተሳሳትክ። ስላሴ አይ እኔ አንተ በምትለው መልኩ የፈለገ አንተ ስላልከኝ አይደለም፣ እምነቴን እየመሰከርኩ ነው። ስላሴ
በአካል ሶስት ስለዚህ እምነት ስላሴ በማንነት አንድ ነው የሚል እምነት አንድ አምላክ ነው እያልኩ ያለው። እኛ የምናመልከው አንድ አምላክ ነው። ያ አንድ አምላክ ደግሞ ሶስት ስም አለው፣ ሶስት አካል አለው። እንዴት ብለህ ስጠይቀኝ ደግሞ ልነግርህ እችላለሁ እንጂ አንተ ስለፈለክ ያልጠየኩህና ያለበላህን አትከክ። በማንነት አንተ ስለፈለክ አይደለም እና ራስን ጠይቀህ ነው የምትመልሰው። እኔ ጠየቅኩን ራስን ጠይቀህ ልትመልስ ነው? ምንድነው የምጠይቀኝ? በቃ ጠይቀው ራስን፣ በቃ ጠይቀውና ራስን መልስ። በቃ ደስ ይበል። ራስን ጠይቀው የሆነ ጥያቄ እና መልስለት። ልጠይቀኝ እኔ ራስን ጠይቅ። ራስን አይደል መጠየቅ የፈለከው? ራስን ጠይቅና መልስለት። አሁን አንተ ስንት አምላክ ነው የምታመልከው? አንድ አምላክ ነው የማመልከው እኔ። አንድ አምላክ? ማንን? አላህ። ማን ነገረህ አላህ አንድ አምላክ መሆኑ? ራሱ አላህ ለማን ነገር? ምን መለኮት ላይ ጨረሰ? ለማን ነገረ? እኔ አንድ አምላክ ነኝ ብሎ ለማን ነገር? ለኔ ነገረኝ። ይኸውልህ በቃ እኔ ልንገርህ አይደለ የምታመልከውን አምላክ ራሱ አታውቅም። አንተ ይሄን ከመለስክልኝ እኔ ያደንቃል። መለስኩልህ። ለኔ ነገረኝ እንዴ? የት ነው የነገረህ? አንተ የት ነው የነገረህ ማለት? ይኸው እዚሁ ቁጭ ብዬ በመጽሐፉ በሱ በቃሉ አማካኝነት ነው የነገረኝ አንድ አምላክ ነኝ ብሎ። የትኛው መጽሐፍ? ቁርአን ይባላል። አሁን ስለ መለኮት ጨረስ? በጣም ጥሩ። ቁርአን ላይ እኔ አንድ አምላክ ነኝ ብሎ ለማን ነገር? ለማን ነገር? ለኔ ነገረኝ። ለሙሳ ነገረ። ለኔ ነገረኝ። እኔ አንተ እንደው ከቁርአን ውስጥ ከሙሳ ውጪ ሙሳ እሱም የቀደመ ታሪክ ቁርአን ውስጥ እኔ አምላክ ነኝ ብሎ አላህ የተናገረበት ቦታ ካለ እንዴ እኔ በቃ በጣም የተሳሳትኩ ሰው ነኝ። ለሙሴ የተናገረውን ለነብዩ ለመሐመድ የተናገረው ካለ አንድ ጥቅስ አሳየኝ። እስኪ አንተ አሳየኝ። አራው የተሳሳትክ ነህ። ችግር የለም። ቁርአን ለኛ ለሁላችንም ነው። አራሽ ቆይ ተረጋጋን። ላሳይህ ነው አንዴሽ። ለሙሳ የተናገረውን አይደለም ያልኩ ለመሐመድ ነው። እንዳትሳሳት። ስለ ቁርአን ነው እያወራን ያለ ነው አይደል? ትክክል። ቁርአንም በሙሴ ጊዜ የሙሴ መጽሐፍ የለንም እኛ። አንዴ ላስታውስህ፣ ለሙሴ የተናገረውን የሙሴ መጽሐፍ እኛ የለንም። ቃል በቃል የሙሴ መጽሐፍ የለንም። እንዳትሳሳት፣ ጊዜ እንዳታባክን ነው የምነግርህ። ቃል በቃል ለመሐመድ እኔ አንድ አምላክ ነኝ ያለበትን እንድታሳየኝ ነው እኮ። በቁርአን አይደል የምትለኝ? አዎ ከቁርአን ለመሐመድ እኔ አምላክ ነኝ ብሎ ቃል በቃል በተልእኮ አይደለም፣ ቃል በቃል ለራሱ ለእኔ ነግሮኛል እያልኩህ ነው። አሁን ለእኔ ነገረኝ። ለመሐመድ ነው የፈለግኩት ቁርአን ላይ። ለአንተ ሌላ ቁርአን በማን ላይ ነው የወረደው? ለአንተ ቁርአን ወርዶልህ ከሆነ እኔ እንጃ አላውቅም። እኔ የፈለግኩት ምንድነው ኧረ ለእኛ ወርዷል። ለአንተም ስንቴ ነው ቁርአን? ለእኛ ወርዷል። አጠቃላይ ለሙስሊሙ ነው የወረደ። በቃ አሳየኝ። እሺ ለአንተም የወረደልህም ቢሆን አሳይ። እሺ አጠቃላይ ለሁሉም ነው የወረደ። ለሁሉም የወረደ። እኔ ግን የፈለግኩት ይኸውልህ መሐመድ አንድ አምላክ መሐመድ አንድ አምላክ አምልኩ ብሎ ሲናገር መጀመሪያ አላህ ለሱ ሊነግረው ይገባል አይደል? አይገባም? አዎ ነግሮታል። በቃ ቃል በቃል የነገረውን ነው። ቃል በቃል ለራሱ እስካሁን አላወጣም። በእናትህ አይታየም ነው ስክሪኑ? እሺ የኔ ስክሪን ስጥቅጥቅ ነው። አንብብልኝ። እሺ ይህች ሕግጋት አንዲት መንገድ ስትሆን በእርግጥ ሃይማኖታችሁ ናት፣ እኔም ጌታችሁ ነኝና ተገዙኝ አለ። ለእኛ የነገረንን እያሳየው ነው። እኔ አልመለስክልኝም እኮ ለመሐመድ መጀመሪያ ለመሐመድ እኔ ቁርአን በማን ላይ ነው የወረደው? ለመሐመድ ለእሱ የተነገረውን እኮ ነው የምነግርህ። መውረድ ማለት ምንድን ነው? እንዴት ነው ወረደ? ለማን የተነገረው ታዲያ? እኮ ለመሐመድ የተነገረውን እኔ አምላክ ነኝ ብሎ ቃል በቃል እኔ አምላክ ነኝ ብሎ ለመሐመድ የተነገረው እኮ ነው። ምን ይላል?
ኦኬ ስክሪን አይሰራም። እኔ አላህ እኔ ነኝ፣ ያለ እኔ አምላክ የለምና ተገዛኝ፣ ሶላትንም በእርሷ እኔን ለማውሳት። ይሄማ ለሙሴ የተነገረው ነው እኮ ነገርኩ እኮ ለሙሴ የተነገረውን አይደለም። የሙሴ መጽሐፍ እኛ የለንም። ይሄ እኮ ለሙሴ ነው የተነገረው። ምንም የነገርኩ እኮ ነው። የሙሴ መጽሐፍ እኛ የለንም። ለነቢያችን ሰለላሁ ዐለይሂ ወሰለም ነው ያወረደው። አለ እንዴ? አይ አይደለም። ይሄ ለሙሴ ነው። ከፍ ብለህ ይኸው ሙሴን በቁጥቋጦ በተገለጠለት ጊዜ የተነገረ ነው። እኔ የፈለኩት ለመሐመድ ተገልጦ ይሄንን ያለውን ቦታ አሳየን ቃል በቃል። ይሄ ሁሉ ስታወራ ስለ አንድ አምላክ እዚህ መጽሐፍ ውስጥ አንድ ሁለት ጥቅስ እንኳን አታገኝም። ምን ሆነ? ስንት ልንገርህ? ስለ አንድ አምላክ ይሄ ሁሉ ስታወራ ምዕራፍ 112 ቁጥር 1 ላይ ቆይ ምዕራፍ 112 ቁጥር 1 ላይ ምንድን ነው የሚለው? በል ይላል። በል የሚለው ማንን ነው? አንዴ አይነበበኝም ማለት ነው። አንተ አንብበው፣ አውጣው፣ ከስክሪን ላይ አውጣውና አንብበው። እኔ እኮ በኮንፊደንስ እንደዚህ እኔ አሁን ሶስተኛ እያወጣሁልህ ነው። ምንድን ነው ሶስተኛ? ለመሐመድ እስካሁን አላጣልኝም። ለመሐመድ ነው ያልኩህ። ያልተነገረው እኮ ነው እያወራ ያለ። ይሄ ምን ይላል? አይሰማህም? ይሄንን እኮ እሱ ያለ አይደለም። እኔ ነኝ የጠየቅኩህ። እኔ አንድ አምላክ ነኝ ያለበትን አሳየኝ ነው ያልኩህ። እሱ እያለ እሱን አሳየው። እኔ አንድ አምላክ ነኝ ያለበትን ቦታ አሳየኝ። ሱራ እንዴ ምን ሆነ ነው? ሽቃትጭ እሱን አሳየው። እኔ ስንቴ ላሳየህ? ምዕራፍ 21 ቁጥር 92 ላይ እኔ አንድ አምላካችሁ ነኝና አምልኩኝ አለ። ነብዩ መሐመድን ደግሞ በል አለ። በል ማለት ምን ማለት ነው? ስትጫወት ይሄ ሁሉ ጨዋታ አንድ አምላክ እንደዚህ ሶስት ናሙስ ከማለት በፊት ለመሐመድ እኔ አንድ አምላክ ነኝ አምልከኝ ያለበትን ቦታ አሳየኝ። እኔ አንድ አምላክ ነኝ። ሶስት አንቀጽ አሳይቻለሁ። ለነቢያችን ሰለላሁ ዐለይሂ ወሰለም የወረደ ቁርአን ነው። ሶስት አንቀጽ አሳይቻለሁ። በመጀመሪያ ያሳየው አንቀጽ ምንድነው? እኔ አምላክ ነኝና አላሳየኝም። እዚህ ጋር ሰዎችን አታጭበርብር። አላሳየኝ። በቃ ቶ በቃ እንኳን አላሳየው። እንኳን ደስ አለ ስላላሳየው። ሌላ ክርስቲያን ካለ ሪክዌስት ይላክ። ኩነትን ግን ኦርቶዶክሶች ተማሩና ከዛ በኋላ እስኪ ክርስትናን ጋር ትኖሩ እንደሆነ እናያለን። ለማንኛውም እስካሁን በነበረው ጭቅጭቅ ልበላችሁ የተማርነው ትልቁ ነገር ምንድነው? ወልድ የራሱ የሆነ ማሰቢያ የለውም። አያሳዝንም? በኋላ ወልድ ወይም ኢየሱስ ክርስቶስ የራሱ የሆነ ማሰቢያ የለውም። የሚያስበው በአብ ልብነት ነው የሚያስበው። ራሱ ማሰቢያ የለውም። አብ ብቻ ነው የራሱ ማሰቢያ ያለው። በአብ ልብነት ግን ወልድ ያስባል። በአብ ሐሳቢነት ማለት ነው። የሚያሳዝነው ደግሞ አብ ደግሞ የራሱ መናገሪያ የለውም። የሚናገረው በወልድ ቃልነት ነው። ወልድ መናገሪያ ብቻ ነው ያለው። ወይስ ማሰቢያ የለውም። ወይኔ ዋላይ ነገር በምስል ቢሆን አስቡት። ወልድ መናገሪያ ብቻ ነው ያለው፣ ማሰቢያ የለውም። አብ ደግሞ ማሰቢያ ብቻ ነው ያለው፣ መናገር የለውም። ሁለቱም ደግሞ የራሳቸው ህይወት የላቸውም። ባይዘው አብም ወልድም የራሳቸው ህይወት የላቸውም። በመንፈስ ቅዱስ እስትንፋስነት ነው የሚኖሩት። የራሳቸው ህይወት የላቸውም። የተውሶ ነው። ለዛ ነው 34% 34% አዋጥተው ነው አንድ አምላክ የሆኑት። ባይዘው ምሉ የሆነ ማንነት የላቸውም፣ ባህሪ የላቸውም። ይሄ በኦርቶዶክስ ነው። በፕሮቴስታንት የለም ይሄ አስተምህሮ። ኩነት የሚባለው አስተምህሮ ደግሞ ይጀነኑበታል እኮ ፕሮቴስታንቶች ጋር ሂደው ምናምን እናንተ ስለ ስላሴ አታውቁም፣ እኛ እኮ ኩነት የሚባል ትምህርት አለን ምናምን ብለው ይጀነኑበታል ማለት ነው። በተውሶ ወልድ በተውሶ እያሰበ አብ በተውሶ እየተናገረ ሁለቱ ደግሞ በተውሶ እየኖሩ ማለት ነው። መንፈስ ቅዱስ አያወራም። እኔ የሚያሳዝነኝ እሱ ነው። ወይ አይናገር ወይ አያስብ። አስተግፊሩላህ። ስለ አላህ ብጠይቅህ ስለ አላህ ባህሪ ጋር አልጠየቀም እስካሁን። እኔ እስከሰማው ስለ አላህ ባህሪ አልጠየቀም። እንግዲህ ምን ሊጠይቀኝ እንደሆነ አላውቅም። ጀስት ሙስታቂም ሚዩት አንስተሃል ሀቢቢ። አይደለም እሱ እኮ አሁን ይሄ አያው እኒ አነ አላሁ ፈዕቡድኒ ማለት ሙሴ ላይ የወረዱ ያለ ሰዓት ላይ ሙሴ ላይ የወረደው ምን ነበረ? አንቱ እሱ የተረዳው ምን ጋር ነው? ግልጽ ያልሆነለት ነገር አለ በነገራችን ላይ ነው አይደለም? አረ ያቁታ። ይሄ እኮ አዲስ ነገር አይደለም። ጀስት ሙስታቂም ሁሌም የሚሉት ነገር ነው። ቁርአን ላይ መጀመሪያ ቁርአን ላይ እኔ አምላክ ነኝ እኔን አምልኩኝ የሚል የለም።
ብለው ሙግት ይዘው ጀመሩ። ከዛ ሱራ 20 ቁጥር 14 ያለው ነገር ሲቀርብ ኖ እሱ ያንን ሲያዩት ማለት ነው። ያን ካዩት በኋላ ምን አሉ? አይደለም ይሄ ለሙሳ አለይሂ ሰላም ነው። ሙሳን ነው አላህ Subhanahu Wa Ta'ala ሲጠራው ለሙሳ ነው ያለው እንጂ ለነብያችሁ አላለም ነው። አላህ Subhanahu Wa Ta'ala ነብያችንንም ሁላችንንም ብሎናል። ባይዘው ሱራ 21 ቁጥር 92 እኔም ጌታችሁ ነኝና አምልኩኝ ብሏል። ሱራ 29 ቁጥር 56 እናንተ ያመናችሁ ባሮቼ ሆይ ምድሬ በእርግጥ ሰፊ ናት እኔንም ብቻ አምልኩኝ ብሏል። በሱራ 23 ቁጥር 52 ይህችም አንድ መንገድ ስትሆን ሃይማኖታችሁ ናት እኔም ጌታችሁ ነኝና ፍሩኝ ብሏል። እንዳለ ለኛም ተናግሯል። ነብያችን ሰለላሁ ዐለይሂ ወሰለም ቁል በል ምን በል ሁወ አላሁ አሐድ እርሱ አላህ አንድ ነው በል። በቃ አላሁ ሰመድ አላህ የሁሉም ነገር መጠጊያ ነው። ለም የሊድ አልወለደም ወለም ይውለድ አልተወለደም ወለም የኩን ለሁ ኩፉወን አሐድ ለእርሱ አንድ ማምሳያ ወይም ቢጤ የሚመስለው ነገር የለም ነው። አለቀ። በጣም ብዙ እኮ ማንሳት ይቻላል፣ ግን ያው የመድረቅ ፍላጎት ስራ ተላዱኩ ነው ወላሂ። ዛሬ ነው ያወቀው መሰለኝ ወልድ በተውሶ እንደሚያስብ አባባሌ ለሙሴ እንኳን ቢወርድ ሲያቁል አያ ላይ ወይም የአያው ሐሳቡን እስከ መጨረሻ ላይ አላህ Subhanahu Wa Ta'ala ተናግሮ ነበር። መጨረሻ ላይ ማለት ነው። ያኒ በርግጥ ቀሰስ ላይ የነበረውን የሆነ አንድ ታሪክ ነበር የሚወራበት። መጨረሻ ላይ ፍርዓውን ምን እንደሆነ ከዛም ፖይንቱን ሲያስቀምጥ ወለቀድ አተይና ሙሳ ኪታበ من بعد ما هلكنا ከዛ መጨረሻ ላይ ምንድነው በሳኢር للناس وهدى ورحمة لعلهم يتذكرون ከዚህ አንቀጽ ላይ የተጠቀሰው ላይ ለሰው ሂዳያ እንደሚሆን ብሎት ሐሳብ ተቀምጦ ነበር። እቺን ቦታ ለምን ዘለላት ለማስፈልግ ነው አይፈልገውም እኮ ጀስት ሙስታቂም አልተረዳሃቸው አይፈልገውም። እነሱ የሚፈልጉት ሌላ ነገር ነው። እኔ አሁን እስካሁን ድረስ ይብን ቃል በቃል አምጣ ምንም የጠየቁት ጥያቄ የለም። እሱ ራስ ያለው ምንድነው ስለ አላህ ባህሪ ብጠይቅህ ምንም አትመልስም ነው። ጠየቀ ሲመለስ ግን ወዴት ይሄድ? ስለዚህ ያለው አማራጭ ምንድነው? የራሱን ቃላት ቁርአን ላይ መፈለግ ነው ማለት ነው። የሱ ካፉ የሚወጡ ቃላቶችን ቁርአን ላይ መፈለግ ነው። እኛ እኮ ባይዘው ኩነት እኮ የለም እኮ መጽሐፍ ቅዱስ ላይ እንዲህ ብገለብጡት እኮ መጽሐፍ ቅዱስ ላይ አብ የወልድና የመንፈስ ቅዱስ ልብ ነው የሚል ነገር የለም። ወልድ የአብና የመንፈስ ቅዱስ ቃላቸው ነው የሚል ነገር የለም። መንፈስ ቅዱስ ደግሞ የወልድና የአብ እስትንፋሳቸው ነው የሚል ነገር እኮ የለም። ይሄ እኮ አየር ላይ ያለ ትምህርታቸው ነው፣ የሌለ ነገር ነው። ሐሳቡ ራሱ የለም። ቀለሜንጦስ መጽሐፈ ቀለሜንጦስ ላይ ሀገር ውስጥ ላይ ያለው 80 ሀዱ ላይ መጽሐፈ ቀለሜንጦስ ላይ ለመጨመር ሞክረዋል። ልክ እንደ ፀሐይና እንደ ብርሃኗ ነው ምናምን የሚል ምዕራፍ 11 ነው 14 አካባቢ። ያም ቢሆን ግን ከኢትዮጵያ ውጭ እነዚህ የሚባሉ ቃላቶች ማለት ነው ሌላ ውጭ ያሉት መጽሐፎች ላይ መጽሐፈ ቀለሜንጦስ ወይም ክሌመንት ላይ የሉም እና ምንም ነገር የለም እኮ ሰላም አለይኩም። ችግሩ ምንድነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። በተውሶ ማሰብ ማለት ግን ይሄ በጣም ከባድ ነው፣ በጣም ከባድ ነው። አንድ አካል የራሱ ማሰቢያ የለውም ማለት እኔ ቢያንስ ፈጣሪ እኔን ሲፈጥረኝ የራሴ ማሰቢያ እንዲኖረኝ የራሴ ቃል እንዲኖረኝ በራሴ እስትንፋስ እንድኖር አድርጎ ፈጥሮኝ፣ ወልድ ግን የለውም፣ አብ የለውም፣ መንፈስ ቅዱስ የለውም። ግን አንድ ጥያቄ ልጠይቅ እስኪ ታላቁ፣ አሁን በዚህ አይነት የእምነት ኮንዲሽን ላይ ብትሆን ከዚህ የተለየ ምን ማድረግ ትችላለህ? አሁን ይሄን እምነት እንደ እምነት ለማቆየት ወላሂ ምሬ ነው እንደ ሐቂቃ ምን ማድረግ ትችላለህ? አሁን ይሄንን አሁን አንተ በምታውቀው መጠን አስበውና እነሱ አልተረዱትም አንተ የምታውቀውን ነገር ግን ይሄን እምነት ብለህ ለማቆየት እነሱ ከሚያደርጉት ድርቅና የተለየ ምን አድርጎ ማቆየት ነውና ወይም ደግሞ በዛ ቦታ ለመቆየት አንተ ምን ማድረግ ሌላ አማራጭ ምን ይኖራል? ተብታብን የሚያደርገው ምንም እኮ በቃ ምን ታደርጋለህ? በቃ ይሄ ብቻ ነው። እነሱ ጋር ያለው ውዝግብ ያለ መስሎት ነበር እስልምና ላይ የለም። ስለዚህ ምን ያደርጋል? ምንም እኮ ባይሆን ኢማኑኤል የቀደሙ የመጀመሪያው ልጅ ኢማኑኤል ካለ ብትገባና ጥያቄ ካለህ ብታቀርብ ደስ ይለኛል። ሳትጠይቅ ነው የወረድከው አንተ ያስወረድኩ። አዲስ ኪዳን ላይ ለኢየሱስ መሆኑን ለማስረዳት ነው። እሱ ችግር የለብንም። ለኢየሱስ ነው ብላችሁ ተረዱት በላቸው፣ ችግር የለው። አሁን አርጊመንት አንደኛውን ጌታ ተቀመጥ ካለው ስንት ጌታ ነው ያለው? እዚህ ጋር ሁለት ጌታ ነው ያለው። ትልቁ ጌታና ትንሹ ጌታ አለ።
እሱን ላሳይ ስለፈለኩኝ ነው። ዘፍጥረት 24:35 ላይ ገባ። ዘፍጥረት ላይ ገብቻለሁ። 24:35 አሁን አንብቡ። ቃለ ረቡ ለረቢ አዮ ማን ነው ረቢ የሚለው? ማን ነው ረብ የሚለው? ማን ነው? ረቢ የተባለው ፈጣሪ ነው። ረቢ የሚለው ደግሞ ማን ነው? ፍጡርን ነው። አዮ እሺ፣ ይሄ ትልቅ ግጭት ነው የሚመጣው በአረብ እዚህ ጋር ረቢ የተባለው አብርሃም ነው። ደግሞ የሚገርም ጌታዬን ባረከው ይላል አይደል? አዎ። ስለዚህ ማን ባራኪው? ባራኪው ማለት እዛ ጋር አለው ነው የሚለው። እዚህ ጋር ግን ባረከው። አንደኛውን ጌታ ባረከው። ማን ነው ባራኪው? ባራኪው ጌታ ማለት ነው። ተባራኪው ጌታ ማን ነው? ስለዚህ ባራኪው ጌታ አንድ አምላክ ነው። ተባራኪው ጌታ ደግሞ ፍጡር ነው። ልክ መዝሙረ ዳዊት ምዕራፍ 110 ላይ አለው ሲል ባዩ ማን ነው? አንድ አምላክ ነው። የተባለለት ደግሞ ሰው ነው፣ መሲሁ ነው። መምታት ትችላለህ በዚህ። ኦኬ። አሁን እዚህ ጋር የሚያስቀምጠው መብራሪያ እኮ ልክ የአረቦች እንደዚህ አይነት መምታቻ አላቸው። ሰምቻቸዋለሁ አርጊመንታቸውን። እዚህ አሉ አንዳንዴ ይገቡና እንትን ሙስሊም ቤት እንደ አይነት ነገር ለሚያመጡት ብሉይ ኪዳን ላይ የነበረው የጌታ መልአክ የተባለው መልእክተኛ የተባለው ምናምን ነገር ያመጡልህና ብሉይ ኪዳን ላይ ያለው መልአክ ኢየሱስ ነው ምናምን እያሉ ይላሉ። አይታቸው ከሆነ ያ እንትና የሰራዊት ምንድነው አዕማል ረሱል 35 ቁጥር 34 የዳዊት በሐሳቡ የዳዊት ነው። የሐዋርያውን ስራ መሰለኝ አይደለ? ሐዋርያ ስራ ምዕራፍ 2 ቁጥር 34 ያው ልክ ነህ። እሺ የዕብራኒስ እንደዛው ነው። የመላእክቶች ለምን الملائكه قال القط اجلس عن يميني حتى اضع ضعك እሱ እንደዛ ነው። እሱስ ችግር የለውም። ኢባዳን የሚለው ወይስ ስጁድ ነው የሚለው? ዕብራውያን 1:6 ላይ እሱ እንትን ነው ስጁድ ነው መሰለኝ። ስጁድ ለምን ችግር? ዘፍጥረት 37 ቁጥር 9 ላይ ያወጣው ስጁድ ተመሳሳይ ቃል አለ። ዘፍጥረት 37 የመጀመሪያው መጽሐፍ 37 ቁጥር 9 ላይ ታገኘዋለህ። ከዛ በኋላ እሱን ሲጠይቁ ደግሞ እዚህ ጋር ትመጣለህ። ኢባዳ ሳይሆን የሚለው ስጁድ ነው የሚለው። እሺ ይሄንን ከዚህና ከዚህ ጋር አገናኝ። በነገራችን ላይ በእንትን ላይ ለምን ካልከኝ አሁን እኮ ምናልባት በአማርኛ ላይ አንንጀ ሌላ እንትን ካለው አላውቅም። አረብኛ ላይ ትልቅ ሚስቴክ እኮ ነው በነገራችን ላይ። እዚህ ጋር ምንም እንትን የለውም። ሆን ብለው ይኸውልህ ሲተረጉሙ አውቆ ለማምታታት ብለው ነው ያደረጉት። ለማምታታት ሲፈልጉ ደግሞ ከነሱ የባሰ መጽሐፉ የተምታታ እንደሆነ እኔ እናንተ ማስረጃ ማቅረብ መቻል አለብን። ያ ነው ፖይንታችን። አያዋጣችሁም ነው የሞገት አያዋጣችሁም አያነቡም ብሎ ስለሚያስቡ ነው። ስለዚህ እኛ ደግሞ እንደምናነብ ማሳየት መቻል አለብን። አሁን ለምሳሌ ማርቆስ ላይ የተጠቀሰው 12:36 ላይ ቁጥር እንትን ያለው አሁን እሱ ላይ የምንጠለጥሉት በእንትን አለ ሲያስረድኝ በነበረው ታይም ማለት ነው። በሩህ القدس በመንፈስ ይለያያል። በዕብራይስጡ ላይ የተጠቀሰው ከመዝሙረ ዳዊት ላይ ከሆነ የዕብራይስጡ ከሆነ የዕብራይስጡ የሚለው ያህዌ ጌታዬን ነው የሚለው። ያህዌ ጌታዬን ጠላቶቼ የእግረ መሬት ያስቀር ድረስ በቀኝ የተቀመጣለው ይላል። በጣም ልዩነት አለው። ያህዌ ነው ተናጋሪው፣ ለመሲሁ ነው እየተናገረ ያለው። ልክ ያህዌ ጌታዬን ባረከው እንደሚለው መዝሙረ ዳዊት ዘፍጥረት ምዕራፍ 25 ላይ እንዳለው ማለት ነው። ማይ ጉድነስ መስጠት በጣም ይከብዳል እኮ በነገራችን ላይ። ቢኬ በአረብኛ ተጀመረ ይላል ኢንሻአላህ። ታጥቀህ ሂድና ደግሞ አረብኛ ተናጋሪዎች ጋር እንደ ቱርጁማን ከምትሰራ አይሻልም? አንድ አመት ብቻ ሰጡኝና ታያለህ ኢንሻአላህ። እና ለምን ሙቃረና እስኪ ኡስታዝ ወሂድ ሲመለስ ሜቢ ትምህርት ዘርፉ አሁንም ካለ ሙቃረና ትማራለህ ከኡስታዝ ወሂድ። የኡስታዝ ወሂድን በነገራችን ላይ ሁለቱም ክታቦቹን በአረብኛው ቀይሬ ነበርና ከአንዳንድ ወንድማሞች ጋር እንትን ያለ ነበር። ሐታ ሙዓዝ አሊ ራሱ 40 ፔጅ የመጀመሪያ 24 ፔጅ ልኬለታለሁ አስተርጉሜንማ በጣም ወዱት ነበር። ፈቃድ ጠይቀሃል ግን ምን ከኡስታዝ ወሂድ ነው?
የምን ፍቃድ? የመተርጎሚያ ፍቃድ ነው። ይሄ መንፈሳዊ ነገራቶች ላይ እንደ መንፈሳዊ ይሁን ስጋዊ ይሁን መጽሐፍ ከሆነ መጽሐፍ ባለቤት እንዳይበረዝ እንዳይበረዝ ነው ለሆነ ይሁን ብቻ መጽሐፍ ባለቤት አለው። ሰው ባለቤት ጋር ፈቃድ መጠየቅ ግዴታ ነው። ኡስታዝ ስላሉ ከፖዝ ሲመለሱ ወይ በውስጥ ታወራለህ ወይም ደግሞ ትጠይቃለህ ማለት ነው። ችግር የለውም። ቢኬ እዚህ ጋር ማወቅ ያለብን ምንድን ነው ታውቃለህ? አሁን ሙዓወዝና ሙዓዝ የሚባሉ ሁለት እንትኖች አሉ፣ በጣም ታዋቂ ናቸው። እና በቃ 5000 6000 እንደ ቀልድ እነሱ ቤት የሚመጡት እንትኖች አሉ፣ ግብፃኖች እና የተለያዩ አረቦችም አሉ። ይሄንን ከዚህ በፊት በሰፊ ሲነበራራ ምን አለኝ፣ እናንተ ከአህባሾች ጋር ወይም ሐበሻ ይላል፣ አህባሾች ብሎ የሚጠሩት አበሻ ጋር ያለው እምነት ላይ በጣም አርዱ ኸስባ ይላሉ። አርዱ ኸስባ ማለት በጣም ትንሽ ነው፣ ስስናት ይላሉ። ትልቁ እኛ ጋር ነው ያለው። ደግሞ እዛ ጋር ያለው ክርስቲያኖች ገብቶ አይፈላስፍም። ገብቶ ከእንተንም የሆነ ነገር ስተን አላቅም ብሎ ይወርዳል። ገብቷል? ምክንያቱም አረብኛ ግልጽ ስለሆነ ነው። ገብቷል? ሌላ እንትን የለም። አዎ ትክክል። እኔ እንጃ እንግዲህ እኔ አሁን አላቅም እዛ የአረቦች ጋር ያለውን ነገር አንድ ብቻ አይቻለሁ። እሱም በትርጉም ነው። ነቢያችን ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ በሚል የራሺድ ሐማሚና ዶክተር ሙንቂት ሰቃር የሁለቱን ዲቤት አይቻለሁ። ራሺድ ሐማሚ ማለት በጣም የታወቀ እንትን ነው በክርስትናው ዓለም ማለት ነው። የሞሮኮዊ ክርስቲያን ነው እና በጣም ፌመስ ነው። በእንግሊዘኛም በአረብኛም ይሰራል። ትልቅ ሰው የሚባል ነው እና የሁለቱን ዲቤት ብቻ አይቻለሁ እንጂ አረብኛ ሌላ ምንም ያየሁት ነገር የለም። አይ አንድ ራሺድ ሐማሚ ስላለበት ነው እሱንም ያየሁት። ልክ አንተውን የሆነ ሰሞን በቪዲዮ ወጥተህ ሁለት እንትኖችን ይከፈትከን ነበርም እዚህ ቢዲኤፍ ምናምን እንትን ያልክ እሱም እንደዛ እንትን ያለ ነበርና አይ እንትን በቃ በጥያቄና መልስ ነው። የሱ ጨዋታ ደግሞ አብዛኛው ጊዜ ከቄሶች ጋር ከተላልቆች ጋር ማለት ነው። ይደውልላችሁ ስልክ አያነሱም አይነት ነገር ቢያነሱት እንኳን የሆነ ቦታ ላይ በጣም አረብኛው ላይ እኔ ከተረዳው ድረስ ቢኬ የአረብኛውን ቃላቶቹ ልክ አማርኛ ላይ ባመጣቸው አማርኛ ላይ በጣም ጠባብ ነው የሚሆነው። አረብኛ ላይ ደግሞ ግልጽ ነው። ምንም መሸሽለ ምንም እንትን የለህም። ከፊት ነው በቃ የምትዋገው እኮ። ስለዚህ አረብኛው ይቀላል ማለት ነው። አዎ አሁን እዛ ጋር እኔ እኮ ያልተረዳሁት አሁን እነሱ በአረብኛ እዛ ሲያወያዩ ምንድነው እግዚአብሔር ዳቦ በመሆኑ ሶሪ ለቃላቶች በየነሱን አረዳድ እኮ ነው ነገር እግዚአብሔር ዳቦ በመሆኑና አንድ ቀን ቄስ መጣና ዳቦ የበላና አንደኛው ቄስ መጣ ሮጥበትና የጨውበት ቆይ ተረጋጋስ ፈጣሪ ወይም እግዚአብሔር ዳቦ የሆነ ፍርፋሪው ጥርስ ማን ነው ጥፍሬ መሀል ላይ እንደቀራ አይነት ነገር ጭው ያነሳሉ እና በጣም ኩ ያልኩኝ ነበረ። ፈጣሪን ትበላለህ ወይ ፈጣሪን ትበላለህ ኪት ነው የሚያመጡት? እሱ እኮ በሁሉም ቋንቋ አለ፣ ግን እንትን አለ። አሁን እኔ ለመጀመሪያ ጊዜ የሰማሁት ማለት እንደዚህ በሃርድ ቶክ መንገድ የሰማሁት ከእንትና ነው፣ ከሊቢያኑ ነው። ኦርቶዶክስ ሙስሊም ማለት ነው። አምላክን ትበላዋለህ ምናምን የሚለውን ጭዌ ማለት ነውና እዚህም እኮ አለ። እነ ፋሩቅ እነ አነስ ስለ ቁርባን ሚስጥረ ቁርባን ይባላል። ስጋው ደሙ ምናምን ጋር በተገናኘ ያነሱታል እኮ ግን አማርኛ ላይ ሲሆን ትንሽ እኔ በውይይት ደረጃ ሳይሆን ቢኬ በውይይት ደረጃ አይደለም እኮ እሱ እኮ ቄሱ ይሄ ክቡ ዳቦ የለም ድፍኑ ዳቦ ይሄ ምንድን ነው ክቡ ዳቦ አለ አይደል? ትልቁ ዳቦ ያነሳ ማለት ነው። ከፍ ያደረገ ሲያሳያቸው ነበረ። እኔ ቪዲዮውን በኋላ ሼር አድርግልሃለሁ። ያነሳ እንዴት ፈጣሪህን እንዴት እንደምትበላ ያሳይሃል። ገብቶሃል? ከይፈ ተእኩሉ ረበከ አይነት ነገር ነው። እና ተመልከቱ ቄስ ምንድን ነው የሚያስተምረው ብሎ ጣትህን በዚህ ታስገባለህ፣ በዚህ ካስገባህ እንትን ይልሃል የሆነ አይነት ነገር እግዚአብሔር እንደሚጎዳ አይነት ነገር እና አንንጃ። ኡስታዝ ካለ ኡስታዝ ተመለሰ ግባ። አይ ቲንክ ፖዝ ነው ነበር ረጅም ሰዓት ከተመቸ ትመለሳለህ። ትክክል። ጀስት ሙስታቂም እስኪ እንትና አለ ጌቾ አለ። ጌቾ ደግሞ በቃ ድምፁን አጥፍቶ ነው ደግሞ ለዚህ አንቀጽ አውድም የለውም ቀጥታ ነው የሚተረጎመው አይደል? ምሳሌም አይደለም ያ ቪዲዮ እሱ በኦርቶዶክስ በኩል አይደለም። በፕሮቴስታንት ምሳሌያዊ ነው ምናምን ይላሉ፣ ግን አርሊ ቸርች ፋዘሮችም ምሳሌያዊ ነው ብለው አያምኑም ነው የመጀመሪያዎቹ። ጌች አለ ጌች ጨዋው ጌች
እንዴት ነዎት? ሰላም ነው ፒኬ? አለን አልሐምዱሊላህ። እንዴት ነዎት እርሶ? አማን ነዎት? አማን ነው። ትናንት አቀሳስራለሁ ብለው ገብተው ጭራዎት ተቆለፋ። አቀቶ አንተ ሲጀመር አውቀህ ነው ትናንትማ ተው። እኔ አኩርፌ ያለው ለማንኛውም እንዴ ምንድነው ደግሞ አውቄ እኔ ስወጣ ጠብቀ ያንን ጥያቄ እሱ ማን ሁሱ ሲገባ ነሳው። ከዛ የዋሰ ጭራን ቆልፎ እዛው እንትን አልክና ጥሩ አልነበረም። ያው አይ ሲጀመር አውቆ ልታናደኝ ነበር ለትንሽ ሁሱ አውቆ ነው ተው። ኦኬ አንድ ማሳሰቢያ ልናገር፣ ጌቾን እንዳትዳፈሩት። ከዚህ በፊት ኢብራሂም ቤት ያደረገንን ጉድ እሱ ረስቶታል። አስታውሳችሁ አይደል? ከገስት ያስወረደን ጊዜ ማን ጌቾ እንዴ አስወረዳችሁ እንዴ? እነዛ በኢየሱስ ያመኑት እባቡን ይይዛሉ መርዝም ይጠጣሉ የሚለውን ነገር ከኢምራን ጋር ያወሩ ማለት ነው። ከዛ በኋላ እንደው እሱን ተወና ከገስቱን ከነስወረደኝ አለው። ወላሂ ቀልድ አይደለም። ኢብራሂም ቤት ነበር ያወሩ ማን ኢብራሂም ገለበጠ። ተአምረኛው ጌቾ ተአምረኛ ነው። አላኑት ነበል እንዳታስወርደንኛል። ጥሩ አይደለም። ገደል ነው እንደ ገደል ላይ ጻፈኝ። ኧረ ትልቅ መጽሐፍ ሊጻፍልህ ይገባል። አንተ ጃለህ የሆነ ሀሳብ ተነስቶ ነበር። ሚዩት ተነስቶብሃል። ጀስት ሙስተቂም ሚዩት ተነስቶብሃል። ሙሽ ያልክ ነው። ሚዩት አድርጉት። ኧረ ሚዩት አድርጉት። እኔ ይሄ ቋንቋ ይጨንቀኛል። ሚዩት ማሻአላህ። እሺ ጌቾ እስልምና ላይ ጥያቄ አለ? እስልምና ላይ አንድ ነገር ብቻ እንዲሁ ልጠይቃችሁ ብቻ አጠይቅ ይቻላል? አዎ መንደርደሪያ ነው። ቶ እንደዚህ ለስለስ ሲል ጥሩ ነው። አያይሽ አንድ ብቻ ስለሆነ ችግር የለውም። ጠይቁ። ወደ ጃ ሀሳብ እንሄዳለን። ብዙ ጊዜ ሲጠይቅ አይታወቅምና እኔ ብዙ መጠየቅ ነው የሚታወቀው ጌች